ይሄ ካህን ነው። መንበሩ ይሄው ነው። እዚህ ጋር ነው ታቦቱ አለ ተብሎ የሚባለው። መንበሩ ጋር ትታያለች እቺ ስዕል፣ እሷ ነች ያለችው ከላይ። እሺ መጾረ መስቀል ይዟል። ይሄ አለባበስ ማለት ነው። ይሄ አለባበስ ምንጩ ከየት ነው? ማን ይሄን ልብስ የሰራው? ከሌዋውያን ክህነት ጋር እንመሳሰላለን ብለው ስላሉ ማለት ነው። ይሄ የሚያደርጉትን ይልኝ እዚህ ጋር ይሄንን ይሄ አለባበስ መጽሐፍ ቅዱሳዊ ነው ወይ? እግዚአብሔር እንደዚህ ስሩ ብሎ አዟል ወይ? አላዘዘም። ጌታን አላዘዘም። አንድም ቦታ ላይ የካህናቱ አለባበስ እንደዚሁም ብሎ እዚህ ጋር ቀደም ዘሌዋውያን ላይ እንደሰማነው ዘጸአት ላይ እንዳሳያችሁ አላዘዘም። ኦኬ የአሮን ክህነት ኮሄን ይሄ ነው ማለት ነው። ይታይ እንግዲህ ጉዱ መጣ ማለት ነው። የአሮን ካህን ይሄ ነው። የእግዚአብሔር ካህናት እነዚህ ናቸው። ሊቀ ካህን ማለት ነው። የአሮን ካህን ይሄ ነው። አለባበስ ጥምጣም፣ ከለሩ ሰማያዊ ከነጭ ጋራ ፈትል ነው። የት ነው የሚናገረው? ዘውልቁ መጽሐፍ ምዕራፍ 15 ላይ ያለ እንደው ህዝቡ ሁሉ እንዲያደርጉ ታዘዋል። ባይዘው እስራኤል ባንዲራዋን እንዲህ አይነትና እንዲህ አይነት ከለር ነው የምታደርገው። አይታችኋል? ጥቁር ቀይ ምናምን ነገር አታረግልም። ከለሩ ሁለት አይነት ነው። ኦኬ ይሄ የደረት ኪስ ይባላል። ያውቁታል እንደ ኦርቶዶክሳውያን። እነዚህ 12 ፈርጦች ሮቤል፣ ዳን፣ ይሳኮር፣ ዘብሎን፣ ይሁዳ፣ ስምዖን፣ ሌዊ፣ አሼር፣ ቢንያም፣ ዮሴፍ 12 አባቶች ናቸው። እነሱን ሪፕሬዘንት የሚያደርጉት እነዚህ ዳይመንዶች እንዳማሩ ሁሉ እግዚአብሔር የሰው ልጅ ምን ያህል እንደሚወደው ምን ያህል እንደሚያከብረው በከበሩ ድንጋዮች ነው ራሱ እንኳን የመሰለን ሰዎችን ሊቀ ካህኑ በደረቱ ላይ ይዞ በእግዚአብሔር ፊት ይገባል። ይሄ ዝም ብሎ ጥብቆ ነው ብለህ የምትለው አይደለም። በትእዛዝ ነው የተሰራው። ይሄ እዚህ ጋር የተንጠለጠለ ቃጭል የሚመስል ነገር ሻኩራ ይባላል። ቅጭል 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 ብትር ማለት ነው። ኦርቶዶክስ እንደዚህ አይነቱን ነገር የምታንጠለጥለው የቤተክርስቲያን የሰራችው ቤት አናቱ ላይ ነው። መጽሐፍ ቅዱሱ ግን ሻኩራ ነው ተብሎ የሚባለው እነዚህ እዚህ ጋር ትታያቸዋለች። ይሄን ለብሶ ይገባል። ይሄን ለብሶ ሲገባ ድንገት እግዚአብሔር ቢቀስፈው ከሞተ እነዚህ ድምጾች መንኮሻኮሻቸውን ያቆማሉ። በህይወት ግን ካለ ካህኑ ሊያጥን ሲገባ በህይወት ግን ካለ ሲራመድ እነዚህ ቅጭል 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 ይላሉና ሊቀ ካህኑ በህይወት አለ ተብሎ ይባላል ማለት ነው። ራሳቸው ማለት ነው ለእግዚአብሔር የተቀደሱ የሆኑ ዘንድ ይሄንን ያደርጋሉ። ሎክ ኦኬ ዕጣን ሲያጥንስ የዕጣን መሰዊያ እንደዚህ አድርጎ ማለት ነው። ሌዋውያኑ ካህናት እንደዚህ አድርገው ነው የሚያጥኑት ማለት ነው። ታቦት ሲሸከሙስ እንደነ መምሬ እንትና ጭንቅላታቸው ላይ በሱት ይጠቅልለው አይደለም የሚያደርጉት። ያው 4 ሊቀ ካህናት ሌዋውያን ካህናት የእስራኤል ታቦት የእግዚአብሔር ታቦት እንደዚህ ነበር የሚሸከሙት። አንድ ካህን እንደዚህ የሚሸከሙት እንጂ በሱት ይጠቅልለው አናታቸው ላይ እንደ ኮፍያ አድርገውት የሚዞሩት አልነበረም። ይመጡና እኔ አንዳንድ ፔንቶች ደግሞ ተመጡና ምን የኦርቶዶክሳውያን እኮ ካህናት ከኦሪት የተቀዳ ነው ትለኛለህ። አንድ የተቀዳ አታሳየኝም አልኩ። አንዱም አይመሳሰልም። ይኸውልህ አንዱም እኮ ነው ብዬምለው ሰውን ለማናደድ አይደለም። አንዲቷ ነገር አትመሳሰልም ከሌዋውያኑ ጋር። ይመሳሰላል ብለህ ካልከኝ ጴንጤሙን ኦርቶዶክስ ናና የተመሳሰለውን ዕቃ አሳየኝ እስኪ። ጽናጽናው አይመሳሰልም። ልብሰ ተክህኖ አይመሳሰልም። ታቦቱ አይመሳሰልም። ታቦቱን የሚሸካከሙት ካህናት አይመሳሰልም። የተሰራላቸው ልብስ አይመሳሰልም። ምንም የሚመሳሰል ነገር የለም። የዕጣን መሰዊያው አይመሳሰልም። የህብስት ገበታው አይመሳሰልም። የናስ መሰዊያ አይመሳሰልም። የለም የኦርቶዶክስ የናስ መሰዊያ የላትም። መቅረዝ የለም፣ አይመሳሰልም። ኦርቶዶክስ ሻማና ሰንደል ጧፍ ነው የምትለኩሰው። እዛ ግን ከተቀጠቀጠ ወይራ ዘይት ሰርተው እነዛ የወርቅ
ከተቀጠቀጠ ወርቅ የተሰራው 7 ብራንቾች ያሉት እሱ ላይ ዘይቱን ካህኑ ዕለት ዕለት ያደርግበታል ነው የሚለው። ሻማ አይደለም የሚለኩሱትና ሻማ አይደለም የሚንጠባጠበው። እዛ የሰማይ ስርዓትን እኮ ነው እግዚአብሔር በምድር አምጥቶ የሰራው ወንድሜ። እግዚአብሔር ስሙ ይባረክ። እነዛ ቤተ መቅደስ ውስጥ መገናኛው ድንኳን ውስጥ ያሉት ነገሮች በሙሉ ሪፕሬዘንት የሚያደርጉት ስለ መሲሁ መምጣት ነበር። እያንዳንዳቸው አፋላቸው ያወራሉ። መሲሁን ነበር የሚናገሩ የነበሩት። የመሲሁን መምጣት አንዱም አይመሳሰልም። አንዱም የኦርቶዶክሶቹ ማን ነው እንደዚህ ስሩ ብሎ ያላቸው? መንበር ብሎ ከሚለው ላይ ከኋላ ታቦት በተቀመጠበት ላይ ተቀመጠውን ይልኝ ማን ነው ይሄንን ጣዖት ስሩ ብሎ ያላቸው? ጣዖት ነው ነብይ የምለው ጣዖት ማን ነው ስሩ ያላቸው? በመንበር ላይ ማርያምን አስቀምጡ ብሎ ያለው ማን ነው? ማን ነው? እንዲህ አይነት ይሄ ሞጣሂት ነው የሚባለው። እኔው ራሱ ስለማውቀው ማለት ነው። ካህናት ናቸው የሚለብሱት። ሞጣሂት ነው የሚባለው። ይሄ ከላይ ሞጣሂት ነው የሚባለው። ሞጣሂት የሚል ከአሮን ቤት ታሳየኛለህ መጽሐፍ ቅዱስ ላይ? ሞጣሂት የሚል ካህናት ታሳዩኛላችሁ? ይሄን ገብታችሁ የኦርቶዶክስ ቄሶች 700 ሰው አለ። ቄስ እዚህ ዲያቆን ስለሌለ አይደለም። ከውጭ ሆናችሁ ተደብቃችሁ የምታዩላችሁ አትገቡም። ግን ሞጣሂት ይመሳሰላል። እኚህ የለበሱት ከአሮን ክህነት ጋር ይመሳሰላል። አይመሳሰልም። ከጀርባው አለባበሳቸው ይመሳሰላል? አይመሳሰልም። እኔ ኦርቶዶክሳውያኑ ብለው ቢሉ ያው ሁሉን ነገር እነሱ ማመሳሰል ስለሚፈልጉ ግን አንዱም አይመስልላቸውም። እኔ አንዳንድ አማኞች ሁሉ ገጥማችሁኛል። አንዳንድ የወንጌል አማኞች ይቅርታ አድርጉልኝ ወንድሞቼ እናቶቼ፣ አፋችሁን ያዙ እሺ። በማታውቀው ነገር አትናገር። እንደነ ወንጌላዊ ዳንኤል ጣሰው አይነት ማለት ታቦቱ ኢትዮጵያ ውስጥ አለ፣ እውነተኛው ታቦት አለ ብሎ ይላል። እውነትህን ነው ወንጌላዊ ዳንኤል ጣሰው። ማን ነው አንተ ታቦቱ እንዳለ ኢትዮጵያ ውስጥ መስካሪ ያደረገ? የት ያየኸውን ታቦት? ዝም ብለህ ስለ እግዚአብሔር ልጅ አትናገርም እንዴ? ሞቱንና ትንሣኤውን ብሎ ማዳኝነቱን በስሙ በማመን የሚገኘው ንስሐና የኃጢአት ይቅርታ ለሕዝብና ለአሕዛብ አሰብክም እንዴ? ታቦቱ ኢትዮጵያ ውስጥ አለ፣ አክሱም ውስጥ አለ። በኩራት ነው ኢትዮጵያዊ እንደመሆን መጠን የምናገር ይላል። እውነትም የኛ ወንጌላዊ በኩራት ተናገርክ አይደል? በኩራት እንድትናገር የሚያደርግ ኢየሱስ ብቻ ነው። በሰዎች ፊት አውርተህ አንገት የማያስደፋ የማያሳፍር የተደመደመ እውነት ኢየሱስ ክርስቶስ ብቻ ነው። ወንጌላዊ ዳንኤል ጣሰው ኢሳት ላይ ወጥቶ እኔ ያው ታቦቱ ኢትዮጵያ ውስጥ አለ ብለው ሰዎች ስላለ ማለት ነው። ቀጥታ ተሪ ማንም ፓስተሩን ወንጌላዊ ከተናገርካት ስምህን ጠርቼ ነው የምናገረው። ስምህን ጠርቼ ነው የምናገረው። እና የኢሳት ጋዜጠኛ ሲጠይቀው እግሩን እያላተመ እንግዲህ ያው ኢቫንጀሊስት ዳንኤል ጣሰው ነኝ እና በኢትዮጵያ ወንጌላውያን አብያተ ክርስቲያናት አገለግላለሁ፣ ያልሄድኩበት ምድር የለም አለ። ኦኬ ጌታ እኮ ታዲያ ያልሄድክበት ምድር ያንን ሁሉ የሰጠ ኢየሱስን እንድሰብክ ነበር። ኦኬ እንጂ ኢትዮጵያ ውስጥ አክሱም ታቦቱ አለ ብለህ እንድትመሰክር ነው መንፈስ ቅዱስ በአንተ ላይ የወረደው። እነ ጴጥሮስም መንፈስ ቅዱስ በላያቸው ላይ ሲወርድ ስለ ታቦቱ ትመሰክራላችሁ አላላቸውም። ስለ እኔ ነው ያላቸው። መንፈስ ቅዱስ የወረደበት ጴንጤ ታቦቱ፣ ጽላቱ፣ አዛውንቱ፣ ሊቃውንቱ ብሎ ስለ ቡቱቱ አያወራም። ቡቱቱ አልኩ የብሉይ ኪዳን እግዚአብሔር አሮጌ ውራጅ ብሎ ያለውን ማለት ነው። የተወውን ከአገልግሎት ጠርቆ ያስወጣውን አታወራም። ስለ አብ ልጅ ስለተቀባው ጌታ ትናገራለህ ማለት ነው። መንፈስ ቅዱስ ያለበት ሰው ስለሱ ነው የሚመሰክረው። አለ ያድናል ብለህ ማለት ነው። ያድናል ጌታ ነው ብለህ የምትመሰክረው መንፈስ ቅዱስ በውስጥ ካደረ ስለ ኢየሱስ ነው እንጂ ስለ ታቦቱ፣ ስለ ጽላቱ፣ ስለ ሊቃውንቱ፣ ስለ አዛውንቱ አታወራም። ተው እሱን ተው። እና የወንጌል አማኞች አንዳንዶች ዝም ብሎ እንትን ብለው እንግዲህ እነሱ እንመሳሰላለን ብለዋል። ኦሪታውያን ናቸው። አንዳቸውም አይመሳሰሉም ነው ብዬ የምልህ። አንዳቸውም። አንተ የእነሱ መስካሪ አይደለህም። እኔ እናንተ ስለ አብ ልጅ ስለ ኢየሱስ ክርስቶስ ልንመሰክር የተጠራን የንጉሥ ካህናት ቅዱስ ሕዝብ ለእርሱ የተለየን ወገን ነን አይደል? የምንናገረው በጎነቱን ነው፣ አዳኝነቱን፣ ምሕረቱን፣ ፍቅሩን፣ አባትነቱን፣ ቸርነቱ፣ ታዳጊነቱን አውራ፣ መከራውን አውራ፣ መከራውን አውራ። እና ኢሳት ላይ ቀርቦ እኮ አልኳቸው ወንድሞች እናቶች፣ እግሩን አጣፍቶ
ታቦቱ ያው በመላው ዓለም ላይ ተዘዋዙሬ ያገለግላል አለ ለጋዜጠኛው። ሰምቻለሁ እንዴት ውስጤ እንደተቃጠለ። ደግሞ ወንጌላዊ ኢቫንጀሊስት ዳንኤል ጣሶ የሚል ከስር ከተጽፎለታል። በኋላ ሰማይ ቲንክ ድሬዳዋ ነው ምናምን ነገር ሙሉ ወንጌል ቤተክርስቲያን አገልጋይ ነበረ ከነ ዶክተር እኔ እንጃ ፓስተር፣ የእናንተ ናችሁ የምታውቁት፣ በእናንተ ዘመን ነው። እኔ ጌታ ነገሩ ምንድን ነው መሰለ፣ ጅብ የማያውቁት ሀገር ሄዶ ቁርበት አንጥፉልኝ ያለ ነው። እና ብዙ ነው ያለው ታሪክ፣ ይሄ ብቻ አይደለም። ኤኒዌይስ ወንጌላዊ ነው ወይ ይሄ ሰውዬ? ማን ነው ወንጌላዊ አድርጎ የሾመው? የት አገለገለ? እናውቃለን አገልግሎቱን። ለምን ደግሞ ይሄንን እንደሚልም እናውቃለን። ለምን እንደሚልም እናውቃለን። ስለዚህ ዝለለው የጀመርከውን ነገር ሂድበት። እሱም እንደዛ ለምስክርነት ይምጣ። አሁን እዚህ ይምጣና ያረጋግጥ። ይምጣና ያረጋግጥ። እዚህ መገለጥ ፊት መቆም የሚችል ካለ ይምጣና ይቀጥል። ጥሪ አድርጌለት ነበር። ለእሱም ለዶክተር ወዳጄነህም ጥሪ አድርጌለት ነበር። እነሱ ቀጥል። አንተ አሁን ይሄንን አፍስሰው ተጠቀምን ያለ ነው። ቀጥል አንተ። ስለዚህ የሌዋውያኑ ክህነት አለባበስ በነ ባስሌን የተሰራው ይሄ ልብስ ግን መርካቶ ነው የተሰፋው። ስለዚህ ካህናቱ ባለባበሱ ከሌዋውያን ካህናት ጋር አንድ ይሆናሉ ብለህ ስትለኝ እኔን እያበሸከኝ ነው። ለምንድን ነው የምታበሽከኝ? የሌዋውያኑ ክህነት በትእዛዝ ያውም መንፈስ ቅዱስ ባደረባቸው በሁለት ሰዎች ባስልኤልና ኤልያብ በሚባሉ ሰዎች በመንፈስ ቅዱስ ጥበብና እውቀት ማስተዋል ባደረባቸው ሰዎች የተሰራ እንጂ መርካቶ የተሰፋ ጥብቆ አይደለም። ባለባበስ አይገናኙ፣ በጥምጣም አይገናኙ። የካህኑ ጥምጣም ዛ ቅድም ያሳያችሁ የሌዋዊው ካህን ጥምጣም ላይ ቅድም እንዳልኳችሁ ሆሊነስ ቱ ዘ ሎርድ የሚል እዚህ ጋር ወርቅያዋ ነገር ትታያችኋለች ወንድሞቼ እናቶች። እቺ ትል ወርቋ እቺን ወርቅ አሁን ቢያገኛት እናቴ መምር የተሰማ ይዟት ወደ መርካቶ ለሽያጭ ነው የሚወስዳት። የታያችኋል ወርቆ ወንድሞቼ እናቶቼ። አዎ እዚህ ላይ ነው ሆሊነስ ቱ ዘ ሎርድ ቅድስና ለእግዚአብሔር የሚል ጽሑፍ ተጽፎበታል። የኦርቶዶክሳውያን ካህናት አንገት ላይ ግንባራቸው ላይ አለ እንዴ? አየው አይደል? አዎ ከዚህም ጋር አይገናኙም፣ በዚህም አይመሳሰሉም፣ በኤፉድም በደረት ኪሱም አይመሳሰሉም፣ በሻኩራውም አይመሳሰሉም፣ በቀሚሱም አይመሳሰሉም፣ በእጅጌውም ላይ አይመሳሰሉም፣ በሸሚዙ ላይ አይመሳሰሉም። ከስር የሚለብሳት ቡታንታ አለች ግልግል ሱሪ የምትባል በእሷም አይመሳሰሉም። ምክንያቱም ደረጃውን ስትወጣ በፊቴ ሀፍረትህ እንዳይታይ ይለዋል ጌታዬ ኢየሱስ። አዲስ ኪዳን ላይ ግን ስትመጣ እዛ እንዳይታይ ይላል፣ ሀፍረትህ እንዳይታይ ይላል። አዲስ ኪዳን ላይ ግን ስትመጣ ሀፍረቴ እንዳይታይ የለበስኩት የጽድቅ ልብሴ ኢየሱስ። ልበሱት እኮ አለን። ልበሱት። መንፈሴ ወደ አዲስ ኪዳን በጣም ስለሚቸኩልብኝ ነው። አየህ እዚህ ቁንጣ አለች ጥብቆ ማለት ከስር የሚለብሳት ማለት ነው። ደረጃውን እንኳን ሲወጣ ሀፍረተ በእኔ ፊት እንዳይታያሉ ቡታንታ ነገር ነች፣ ጨርቅ። አዲስ ኪዳን ላይ አሁን ግን ሀፍረቴ እንዳይታይ የለበስነው የጽድቅ ልብሴ ኢየሱስ እያላችሁ ጻፉ ወንድሞች ናቶች። የጽድቅ ሸማችን በአብ ፊት የቀረብነው የለበስነው አዳም ያገለደመው አይነት ቅጠል አይደለ፣ ከዓለም ፍጥረት ጀምሮ በታረደው ተብሎ እንደተጻፈ የታረደው የዳዊት ልጅ የእግዚአብሔር ልጅ። እዚህ ቡታንታ ማለት ሀፍረት እንዳይታይ ይለዋል ስትወጣ። እዚህ የተንጠለጠሉ ሻኩራዎች አሉ። እነዚህ ቅጭል የሚሉ በትእዛዝ ነው የተሰሩት። ኦርቶዶክስ በምን ትመሳሰላለች? በከለር አይመሳሰሉ፣ በድንኳን አይመሳሰሉ፣ በመስዋዕት ማቅረብ አይመሳሰሉ። ኦርቶዶክሳውያን ምንድን ነው የሚያቀርቡት? ሌዋውያኑ ምን ነበር የሚያቀርቡት? እኛ ክህነታችን ከሌዋውያኑ የተቀዳ ይልላል። እውነትን የተቀዳ ነው። ትመስላላችሁ አይደል? አትቀልዱ። እሺ ህዝቤ አይቀልዱባችሁ። ይሄ የአገልግሎት ስርዓት ዛሬ ባይኖርም በዚያ ዘመን ግን እጅግ የተወደደ የአገልግሎት ስርዓት ነበር።
እጅግ አስፈሪ ግን ሞት ጥላውን ያጠላበትም ህይወትም ሞትም ጥላውን ያጠላበት ነበር። ማንም እዛ ጋር የነሸጠው ሁሉ የሚገባበት አልነበረም። ኦኬ ማንም የነሸጠው ሁሉ የሚገባበት አልነበረም። እዛ ቦታ ላይ ቃለዳለሁ ብሎ የሚል ሰው ካለ ያከትምለታል። ምክንያቱም እዛ ምስክር አይጠራም። ዳኛው እግዚአብሔር ነው። የተላለፈውን እግዚአብሔር ይቀስፈዋል፣ ይገለዋል አልኩ። ጠብ ነው የሚያደርግ። እሳት ነው ያለው። ከእሳት ጋር ቀልድ እዛ የለም። እኔ ላገልግል፣ እኔ ልቀድስ፣ እኔ ልጠን፣ እኔ ምንምል በጸጋዬ ቀንተው የሚባል ነገር የምትሯሯጠው ነገር የለም። እሳት ነው። ሆሊ ነው ያለው። ሆሊ ነው ያለው። የእግዚአብሔር ክብር ማለት ነው። የእግዚአብሔር ክብር ማደሪያውን ዘኍልቍ መጽሐፍ ምዕራፍ 9 ቁጥር 15 ላይ ማደሪያው በተተከለ ቀን የምስክሩ ድንኳን ላይ ደመናው ሸፈነው ይላል። በሌሊት ከሌሊት ወይ ኤርምያስ ለምን ስዕል እያሳየ ታወራለህ? ዝም ብለህ አታወራም? መጽሐፍ ቅዱስን ዘኍልቍ መጽሐፍ ምዕራፍ 9 ቁጥር 15 እንዴት ያስፈራ ነበር እኮ አልኩ። ጌታዬ ስሙ ይባረክ። ማደሪያው በተተከለ ቀን ድንኳኑ ማለት ነው። ደመናው የምስክሩን ድንኳን ሸፈነው። የእግዚአብሔር ክብር የእግዚአብሔር ክብር ራሱ ጌታ እዛች ጨርቅ ውስጥ ምንድነው? ጨርቅ ውስጥ ጌታ እዚህ ጨርቅ ውስጥ አንተ ትኖራለህ። ምንድነው ጨርቅ ውስጥ የሚያኖርህ በዚህ ህዝብ መካከል ብለህ ብትለው ወደድኳቸው ይላል። ፍቅር፣ መውደድ እስከዚህ ድረስ ያደርጋል። ትልቁን እግዚአብሔርን ጨርቅ ድንኳን ውስጥ እንዲያድር አደረገው። በመካከላቸው አድር ዘንድ መቅደስን ስሩልኝ ብሎ እንዳለ ማለት ነው። በመካከላቸው አድራለሁ ነፍሴም አትጸየፋቸውም እንዳለ ማለት ነው። እግዚአብሔር በጨርቅ ድንኳን ማደሪያው በተተከለ ቀን የምስክሩ ድንኳን ሸፈነው ይላል። ደመናው ይህን አባት ከማታ ጀምሮ እስከ ጠዋት ድረስ በማደሪያው ላይ እንደ እሳት ይመስል ነበር። እንዲሁም ሁልጊዜ በቀን ደመና በሌሊት እሳት አምሳል ይሸፍነው ነበር። ምንድነው ጨርቁ? ምንድነው ጨርቁ? ጨርቅ ነው ብራዘር። ከአስቆጣ ቁርበትና ከቀይ ሐምራዊና ግምጃ ስራ ነው ብሎ ያለው። ታዲያ ምንድነው የሆነው? ልክ ድንኳኒቱን ተክለው ሲጨርሱ ጌታ ከሰማይ መጥቶ እዛች ድንኳን ውስጥ እኔ አባት ስም ይባረክ። አዲስ ኪዳንስ ላይ አትለኝም? አዲስ ኪዳን መንፈስ ወደ አዲስ ኪዳን በጣም ይፈጥንብኝ። አዲስ ኪዳንስ ላይ እኔ ተሰርቼ ሳላልቅ ጌታ ኢየሱስን የህይወቴ አዳኝና ጌታ ሳረገው የሚወደኝ ቢኖር ቃሌን ይጠብቃል፣ አባቴም ይወደዋል፣ ወደ እርሱ እንመጣለን፣ በእርሱ ዘንድም መኖሪያ እናደርጋለናል። የአዲስ ኪዳን ድንኳን እኔ ነኝ። የአዲስ ኪዳን መቅደስ እኔ ነኝ። አንተ ነህ፣ አንቺ ነሽ። የተባረከው መንፈስ ቅዱስ ያደረብን እግዚአብሔር በእኛ ውስጥ አደረ። ስም ይባረክ የኔ ጌታ፣ ስም ይባረክ አባዬ። ጨርቅ ውስጥ ወንድሜ፣ ጨርቅ ውስጥ እኔ እናንተ እንኳን ራሱ አንኖርበትም አልኩ። ጨርቅ አይ ምን አለ የሆነ እንጨት ሰብረን ምናምን ነገር ብለን የሆነ ቤት ብንሰራ ድንጋዮች ሰብስበን የሆነ ነገር ጠራርበን ብናደርግ ነው ብለህ የምትለው። ምክንያቱም ግንብ የጀመረው በባቢሎን ነው። የግብፃውያንን ጥበብ እንኳን ሰርተው መጥተው በድንጋይ ረብርበን እንስራ፣ ድንኳን ስሩልኝ ነው ያለው። ድንኳን በመካከላቸው አድር ዘንድ በጨርቅ ድንኳን ውስጥ ትልቁ ሰማየ ሰማያት እንኳን ይይዘው ዘንድ የማይችል ጌታ ሰለሞን የሰራው ቤት እንኳን እንደማይበቃው ተናገረ። ጨርቅ ድንኳን ውስጥ ምንድነው እስከዚህ ድረስ ያወረደው እግዚአብሔር? በሰዎች መካከል ልቡ ጠንካራና እልከኛ በሆነ ሕዝብ መካከል የሚያድረው ለምንድነው ብለህ ብትል ፍቅር ወደድኳችሁ አላቸው። እኔ እናንተም እንደዚሁ ነው የተባልነው። የወደዳቸውን እስከ መጨረሻው ወደዳቸው። ምን ስላደረግኩለት? ምንም። ሌባና ጭበርባሪ ኃጢአተኛና በበደሌ በኃጢአቴ ሙታን ሆኜ በነበርኩበት ሰዓት ላይ ምን ስላደረግን? እስኪ ፍቅር በሉ። እኔ ውስጥ እንዲያድር እግዚአብሔርን ያደረገው ምንድነው? አንተ ውስጥ እንዲያድር እግዚአብሔርን ያደረገው ምንድነው? በክርስቶስ ኢየሱስ ስታምን ፍቅር። ከእስራኤል ሕዝብ መካከል እዛ መካከላቸው ጨርቅ ድንኳን ውስጥ ጭብጥ ብሎ ኖረ ተብሎ እንደሚባል እግዚአብሔር እዚህ ድንኳን ውስጥ ምን ያደርጋል? ወንድሞቼ ናቶቼ፣ በእሳት አምሳል እንደዚህ መካከላቸው ስፈሩ ብሎ ቸላቸው። ሶስቱ ነገር በዚህ ስፈሩ፣ ሶስቱ ነገር በዚህኛው፣ ሶስቱ ነገር በዛኛው፣ በምስራቅ በምዕራብ በሰሜን በደቡብ 12 ነገር ነውና ሶስት ስፈሩ።
እና እኔ መካከላችሁ እናንተ ጋር ከእናንተ ጋር ልኑር። ኦ አባዬ፣ ኦ ጌታዬ፣ ከእናንተ ጋር ልኑር። ለምን ከኛ ጋር ትኖራለህ? ወደድኳችሁ። በቃ ምን ስላደረጉ? ምንም። ያዕቆብን ወደድኩ ኤሳውን ጠላው ብሎ ሲል ያዕቆብ ሊወደድበት የሚችለው ምንም መስፈርት አልነበረውም። ኤሳውም አይደለ ያዕቆብም ለመጠላት አንድ መዓት ከፀጉራችን በላይ የባሰ ኃጢአትና በደል ያለብን ነው። ግን ወደድኳችሁ። ወደድኩ። መውደድ ዝም ብሎ መውደድ፣ ዝም ብሎ ማፍቀር። የሰማይን ስርዓት እግዚአብሔር ሰራ በሕዝቡ መካከል። ጌታ በመገናኛው ድንኳን ውስጥ ይኖራል። ይህንና ይህንን አድርጉልኝ እንደዚህና እንደዚሁም ብሎ አይ እስራኤል፣ አይ እስራኤል፣ አይ እስራኤል፣ አይ እስራኤል። በዚህ ስርዓት ኖረ። ኦርቶዶክስ ምኗ ነው የሚመስለው? ያሳዩና ደመናው ገብቶ ቤተ መቅደሳቸው ውስጥ አሁን እግዚአብሔር የሚልክልህ ደመና የለም። ያ በብሉይ ኪዳን ይታይ የነበረ በመገናኛው ድንኳን ላይ ይታይ የነበረ ደመና፣ በሲና ተራራ ላይ ይታይ የነበረ ደመና፣ በታላቅ ደመና ሆኜ እመጣለሁ ብሎ ዘሌዋውያን ዘጸአት መጽሐፍ ምዕራፍ 19 ላይ የተናገረው ያ ደመና በአዲስ ኪዳን አንድ ቦታ ላይ ብቻ ነው የታየው። እሱም ኢየሱሴ በመገለጥ ተራራ ላይ በነበረበት ሰዓት ወረደ እኮ ወረደ። አባቱም ወረደ፣ ልጁም ወረደ፣ አባቱም ወረደ። ደመና ሻፈናቸው በመገለጥ ተራራ ላይ። በአዲስ ኪዳን ለአንዴም ለመጨረሻም ጊዜ የታየው እዛ ጋ ነው። ምን አለ በደመና ውስጥ? በእርሱ ደስ የሚለኝ የምወደው ልጅ እርሱ ነውና እሱን ስሙት አለ። ድንኳን እንስራ ብሎ ሲል ጴጥሮስ የምን ድንኳን ነው? አንዱን ለአንተ፣ አንዱን ለሙሴ፣ አንዱን ለኤልያስ ብሎ ሲል ድንኳን ቢሰሩ ኖሮ ፍጅት ነበር የሚነሳው እዛ ተራራ ላይ። ምክንያቱስ ማከማ ጋር ይኖራል። ዮሐንስ እንደሆነ አስቀድሞ ኢየሱስ ጋር ይጠጋል ተብሏል። በጴጥሮስ ቀዥቃዣነት ኤልያስ ጋር ይኖራል በድንኳን ውስጥ አብሮ። ጴጥሮስ ቢመደብ ከኤልያስ ጋር፣ ያዕቆብስ ቢሆን አሁን ከሙሴ ጋር ይኖራል። ጴጥሮስ፣ ያዕቆብ፣ ዮሐንስ፣ ጌታዬ፣ ሙሴ፣ ኤልያስ ማከማን ነው የሚሆነው? ዮሐንስ አስቀድሞ ጌታ ጋር ነው ያለው እና በኤልያስ ቅናት በሙሴም ቅናት፣ ሙሴም ብራዘር የእግዚአብሔርን ትእዛዝ ስትተላለፍ ጽላቱን አናተ ላይ የሚሰብር ሰው ነው። ይህን ሰውዬ ይህን ግልብ ሰውዬ ነው እንዴ ታዲያ ጽላት የሚሰብር ነው እንዴ የጌታ ሰው ብለህ የምትለው ካለ ለአንተ ነው ግልብነት። ይሰብራል። ያንክተው እንጂ ብራዘር፣ ያንክተው። ኢየሱስስ ቢሆን አንተ ገለባበጠላቸው እኮ በአፍጢሙ ደፋው። ገበታቸው ሊትራሊ እኮ ነው ያደረገው። መንፈሳዊ ሰው እንደዚህ ሲያደርግ እንትን አይደለም አይደል? አንዳንድ ጴንጤ ይመጣና እንደዚህ አታድርጉ ባካችሁ፣ መንፈሳዊነት እንዲህ አይደለም ይላል። መንፈሳዊነት ብራዘር፣ መንፈሳዊነት በጣም የእግዚአብሔር ቅናት ሲመጣ ጽላት ያሰብርሃል። ሙሴ አደቀቀው እኮ ቁጣው ተቃጠለ ይላል። የሙሴ ቁጣ የተቆጣበትን መንፈስ እግዚአብሔር ያውቃል። አንተ ግልፍተኛ እኔ የሰጠውን ትሰብራለህ እንዴ? የምን ብልግና ጥግ ነው አላለውም። የተቆጣበትን መንፈስ ያውቃል። እንኳን ጽላት አይደለም ሰዎቹን ሁሉ እንኳን ቢሰብር ሙሴ ትክክል ነው። እና ማከማ ይሆን ነበር እዛ ደመናው ጌታ እዚህ ደመናው ተክተልትሎ ሲወርድ ማለት ነው። ጌታ ኢየሱስ ያለ እዚህ ጋር ሙሴ፣ ኤልያስ፣ ጴጥሮስ፣ ዮሐንስ፣ ያዕቆብ። እሺ ድንኳን ቢሰሩ ማከማ ጋር ነው የሚኖረው? ፍጅት ነው የሚነሳው አልኩ። እጣ የእውነቱ ይውጣ ተብሎ ካልሆነ በስተቀር ዮሐንስ ደግሞ አይለቅም። ጌታን የወደው ነበር አስቀድሞ። ጌታ ጋር እኔ ከመጀመሪያ ጌታ ጋር ነኝ ብሎ ይላል። በጴጥሮስ ችኩልነት ከኤልያስ ጋር መድበኸው ያዕቆብ ከሙሴ ጋር ቢሆን ጌታስ በምሕረቱ ይታገሰዋል። ዮሐንስ እነዚህ ግን አይታገሱም። የእግዚአብሔርን ትእዛዝ እተላለፋለሁ ብለህ ካልክ አናትህ ሊልህ ይችላል። በዚህ መካከል ነው እንግዲህ አየህ፣ ድንኳኑን ሳይሰራ ጌታ እግዚአብሔር አብ በደመና ውስጥ መጣና ልጄን ስሙት። ድንኳኑን ተውት፣ ድንኳን ማብዛት ተውና ልጄን ሰማው። በቃ የአብ ድምፅ ይሄ ነው።
ኦርቶዶክስ የሚባል ድንኳን፣ ካቶሊክ የሚባል ድንኳን፣ ጴንጤ የሚባል ድንኳን፣ እንትን የሚባል ድንኳን አታብዛ። የአብ ልጅ ስማው። አብ ልጄን ስሙት ነው ያለው። ልጁ ስንሰማው ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳን ሕያው ይሆናል ብሏል። ሕያው የሆነውን እኔ በመጨረሻ ቀን አስነሳዋለሁ ብሏል። ልጁ እንዲህ ነው ያለው፣ የተጠማ ቢኖር ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ። የተራበስ ቢሆን ይምጣ ወደ እኔ፣ ለዘላለም ከቶ አይራብም። ታርጌት ማድረግ ያለበት ዓለም ድንኳን ማብዛቱን ትቶ የአብን ልጅ ኢየሱስን ነው መስማት ያለበት። አባቱ ልጄን ስሙት ብሏል። ልጁን ስንሰማው እናንት ደካሞች ሸክም የከበዳችሁ ሁሉ ወደ እኔ ኑ እኔ አሳርፋችኋለሁ፣ ለነፍሳችሁ እረፍት ታገኛላችሁ ያለው ኢየሱስ እሱ ጋር ብቻ ስንመጣ ነው። ማርያም ጋር ሄደ ለነፍስ እረፍት አታገኝም። ተክለ ሃይማኖት አቦ ምናምን ነገር አልከኝ ተው ብራዘር። አብርሃም፣ ይስሐቅ፣ ያዕቆብ፣ ሳሙኤል፣ ዳዊት፣ ሙሴ፣ ኤልያስ ምናምን ጋር ብትሄድ ለነፍስ እረፍት አይሰጡም። እነሱ ግን ለነፍስ እረፍት የሚሰጠውን መሲሁን ጠቁመውን ሄደዋል። ያ ደመና እዛ በብሉይ ኪዳን ይገለጥ የነበረው ደመና ወረደ እኮ። በቃ አባቱ እግዚአብሔር አብ እኮ ነው የተናገረው በደመና። ደስ አይልም? ልጁ ወርዶ ተራራ ላይ ሲጸልይ ደቀ መዛሙርቱን ይዟቸው ደክሟቸው ነበር። ተራራው ትልቅ ስለሆነ አቀበቱ ሰሜኑ እስራኤል ላይ አለ። ጴጥሮስም ዮሐንስም ያዕቆብም ተኝተውልሃል፣ እዚህ ጋር ለጥ ብለዋል። ጌታዬ ከአባቱ ጋር ይነጋገራል። እየጸለየ እያለ ሙሴና ኤልያስ መጡ። ከጌታ ጋር ያወሩ ጀመር። ሙሴ ቶራን ወክሎ፣ ኤልያስ ነቢያትን ወክሎ ማለት ነው። በሙሴ ሕግና በነቢያት ምስክርነቱ መጡ፣ ነገሩት። ከሱ ጋር ሲያወሩ ጴጥሮስ ድንገት ከተኛበት ቀና ሲል ኢየሱስንም ሙሴና ኤልያስንም አዩአቸው። አዩአቸው። ሶስት ዳሶችን ላንተ እንሰራለን አለ። አየህ፣ ይሄንን ስብሰባ እዚህ ይታያል። ጌታ፣ ሙሴ፣ ኤልያስ፣ ጴጥሮስ፣ ዮሐንስ፣ ያዕቆብ ባሉበት አብ፣ እግዚአብሔር አብ፣ የጌታችን የኢየሱስ ክርስቶስ የመድኃኒታችን የኢየሱስ ክርስቶስ አምላክና አባት፣ የሰማይ የምድር ፈጣሪ የብርሃናት አባት አብ ስብሰባ ተደረገለት ታቦር ተራራ ላይ። አሁን ከዚህ ውስጥ ወጣ አንተ እንትና የዘልዳው ጊዮርጊስ ብለህ ስትት አርሴማ የአርመኗ አርሴማ አንተ ሰውዬ አርሴማ ከተማ በርሶማ በርጩማ ትለኛለህ እንዴ? እነዚህ ሰዎች አያድኑም፣ የዘላለም ሕይወት አይሰጡም። ጴጥሮስ የዘላለም ሕይወት አይሰጥም፣ አያድንም። ዮሐንስ የዘላለም ሕይወት አይሰጥም፣ አያድንም። ያዕቆብ የዘላለም ሕይወት አይሰጥም፣ አያድንም። ኤልያስ የዘላለም ሕይወት አይሰጥም፣ አያድንም። ሙሴ የዘላለም ሕይወት አይሰጥም፣ አያድንም። ኢየሱስ እሱ ግን ያድናል። እሱ ግን ያድናል። ሕይወት የሚሰጥ ግን እሱ ነው። ለዚህ ነው ኢየሱስ ብቻውን ያድናል ብለን የምንለው። ለሰው ልጆች በደልና ኃጢአት ሞትን የቀመሰ እሱ ነው። እነዚህስ አያድኑም። ይህ ስም ተራ ስም ነው። ሙሴ፣ ኤልያስ ተራ ስም ነው። ጴጥሮስ ተራ ስም ነው። ማለት ማዳን፣ ኃይል፣ ጥበብ፣ ግርማ፣ ሞገስ የለው። ያዕቆብ ተራ ስም ነው። ኢየሱስ ግን ከስሞች ሁሉ በላይ የሆነ ስም ነው። ማዳን ስሙ ራሱ ኢየሱስ መድኃኒት እኮ ማለት እኮ ነው። እንኳን አቡነ በርሶማ፣ አቡነ በርጩማ፣ አቡነ ገሪማ ይልልኛል። እዚህ አንተ ወደዛ ዞር በል። እነኚህ ሰዎች አያድኑም አልኩ። በጎቼን አደራ ጠብቅ የተባለው ሐዋርያ ራሱ ሲናገር መዳን በሌላ በማንም የለም ማለት የአንተንም ስም አይከትም። ጴጥሮስ አይከትም። መዳን በሌላ በማንም የለም፣ እንድንበት ዘንድ ከሰማይ በታች የተሰጠ ስም የለም፣ ከራሱ ስም ጨምሮ ማለት ነው። አያድንም የጴጥሮስ ስም። ብዙ መከራ ከፍለው ሞተዋል። በአሰቃቂ ሞት ሞተዋል ሐዋርያቱ። ያዕቆብ እዚህ ጋር ይታያል። ላይቭ እያዩ ነው። ላይቭ ስትሪም እንደዚህ ቀጥታ እንደሚተላለፍ እንደሚባል ቲክቶክ፣ ፌስቡክ ያኔ የለም እንጂ ያዕቆብ ሰብስቦ አይሁዳውያን ሰብስቦ
ደስ ሊያሰኛቸው እንደ ጭዳ ዶሮ ነው አንገቱን ቆርጦ የጣረው በቢላው እዛው ኢየሩሳሌም አደባባይ ላይ ህዝብ እያየ። ቆይ መቀጣጫ አላርገው፣ ዋነኛውን አምጡት፣ ዋናዎቹን አምጡት። እነማን ናቸው? ጴጥሮስ፣ ዮሐንስና ያዕቆብ ናቸው። ከዛ ሲፈለጉ ጴጥሮስና ያዕቆብ ተገኙ። ኦኬ እናንተ ናቸው አረ ዋነኞች? አዎ እሺ። አይሁዳውያን ግደልልን ነው። ለምን? ከተማይቱን በኢየሩሳሌምን በአንድ እግሯ ነው ያቆሟት። በአንድ እግሯ አልኩ እንጂ በትረ ሙሴ ይዘው ጭራ ይዘው መስቀል ይዘው የማይሰራ ኃጢአት እግዚአብሔር ይፍታ እያሉ በየሰው ቤት በየመበለቱ ቤት ውሃ እየረጩ የመበለትን ቤት የሚበዘብዙ በዝባዦች አልነበሩም። ወንጌል ነበር የሚሰብኩት። ያድናል ኢየሱስ እያሉ ማለት ነው። ጌታ ነው ኢየሱስ እያሉ ማለት ነው። ከሙታን ተነስቷል አይተነዋል እያሉ ነው የሚሰብኩ የነበሩት። ያዕቆብን አንገቱን በሰይፍ ቆረጠው። ቀጥታ እያዩ በስመ አብ ወወልድ ወመንፈስ ቅዱስ ወይ ደግሞ በኢየሱስ ስም እግዚኦ ብለህ እንድትል የሚያደርግ ማለት ነው። ቀጥታ እያዩ በቢላው አንገቱን ሸክ አድርጎ ጣለው፣ ቆርጦ ጣለው። ይታያል። ሐዋርያ ያዕቆብ አንገቱን ቆርጦ ገደለው። የእሱ አንገት መቆረጥ ለእኔና አንተ የዘላለም ሕይወትን አይሰጥም። አንተ እግር ጥፍር ትለኛለህ አይደል? የዘርአ ብሩክ ጥፍራቸው ተቆረጠ፣ አቡነ ተክለ ሃይማኖት እግራቸው ተቆረጠ ትለኛለህ። ለምን አንገቱ አይቆረጥም? ወገቡ ለምን አይቆርጡትም አልኩ። አቡነ ተክለ ሃይማኖት የምትለውን ሰውዬ የእሱ ወገብ መቆረጥ፣ የእሱ አንገት መቆረጥ፣ የእሱ ጭንቅላት መቆረጥ ምንም በለው አያድንም። ያዕቆብ ሐዋርያውም አንገት ተቆርጧል። አታካብድ። ያዕቆብ ሐዋርያው አንገቱ ሲቆረጥ የተቆረጠው ለተቀበለው ለወንጌል አደራና ላመነው ጌታ ነው። እንደዛ የሆነው መስዋዕት የሆነው ሰማዕት የሆነው ማለት ነው። ስለዚህ ከብሉይ ኪዳን ክህነት ክህነታቸው አይመሳሰል፣ ከአዲስ ኪዳን ክህነት ክህነታቸው አይመሳሰልም። አለኝ የተመሳሰልበትን አሳያለሁ ወይ ጥያቄ መጠየቅ እፈልጋለሁ ብሎ የሚል ሰው ካለ ዝም ብዬ እኔ ብቻ እንዳልይዘው የሚጠይቅ ሰው ካለ መጥቶ መጠየቅ ይችላል። አይ አረዳድህም ትክክል አይደለም ብሎ የሚል ሰው ካለ ይምጣና ከኔ ጋር ያወራ። ወንድሞችም እዚህ አሉ። እህቴም አለች፣ እህትየው ያውራ። እግዚአብሔር እዚህ ድረስ ነው የወደደን ወንድሞች እናቶች። የእስራኤል አምላክ ልዑል እግዚአብሔር እዚህ ድረስ ነው የወደደን። አማኑኤል ነው የሆነው። ብራዘር እውነትን ትፈልግ ከሆነ ይህን ጌታ ተቀበለው፣ ይህን ጌታ ተከተለው። ና ብራዘር ወደ ብርሃን በክርስቶስ ኢየሱስ ትምህርት፣ በሐዋርያቱ በነቢያቱ ትምህርት ኑር። እሱ ማለት ነው እውነት ማለት። ከዚህ ውጭ ሌላ የለም። ጸጋና ሰላም ይብዛላችሁ። ወንድም ነብርክ ያለህ መቀጠል ትችላላችሁ። እህትየው ምናልባት እስኪዘጋ ድረስ ዳንኤል ከዚህ በኋላ ድምፁን ላያሰማን ይችላል። ብርክ ያለህ አለኝ እርሜ አለው። ቀጥል ወንድምነት። እሺ እርሜ፣ ጌታ ኢየሱስ ይባርክ። ተባረክ። ከዚህ በላይ የምታገለግልበት ጸጋ እድሜ ይጨምርልህ። በሞገስ ደግሞ ቃሉን እንድትገልጥ ጌታ ይርዳ። ተባረክ። እጅግ በጣም ነው የምንወድህ። እሺ ርዕሱ ላይ እንቀጥል አይደል ኤርሜ? ነው እንዴት? ስላለ ርዕሱም ላይ ከርዕሱም ውጭ የሚያወሩት ካለ በዚህ ባወራሁትም ላይ ተሳስታል ብሎ የሚል ካለ ማምጣት ይችላል። የኦርቶዶክሳውያን ክህነት መጽሐፍ ቅዱሳዊ አይደለም እያለ ነው። በተለይ የኢትዮጵያ ብቻ ይሁን የሌሎቹ ማለት ነው። ባለባበስም በአገልግሎትም በምንም ሊሆን አይችልም። መጽሐፍ ቅዱሳዊ ሊሆን አይችልም። መቼ ይምጡና ይንገሩን። እሺ ሰላም ብያለሁ ሁላችሁንም። ዳንኤ፣ ኤርሚ፣ ዳጊ፣ ሜርሲ እውነት ነው የሚለው። እሺ ክርስቲያን ወንድመቶቼ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ስላገኘኋችሁ እጅግ በጣም ደስ ብሎኛል። ጌታ ኢየሱስ ይባርካችሁ። ቁጥር ጻፉልንና እናስገባችሁ። ኤርሚ በተናገረው ላይ ጥያቄ ካላችሁ ደግሞ ልክ አይደለም የምትሉ ካላችሁ በተነሳው ርዕስ ላይም ማውራት የምትችሉ ካላችሁ ቁጥር ጻፉልን። ትደፍራላችሁ ብዬ አላምንም። ኤርሚ ትክክል አይደለም ብላችሁ ትደፍራላችሁ ብዬ ባላምንም ካላችሁ ግን እድል እንሰጣችኋለን። መግባት ትችላላችሁ። ቁጥር ጻፉልን እናስገባችሁ።
ብሩክዬ ሰው እስከሚገባ እውነትን ብትጠይቀው የተረዳውን ነገር ሰው ገባሽ? እሺ እሺ አልሰማውም ነበር መጀመሪያ ምን ብሎ እንደነበር እሱ። አዎ ይሄ ጥያቄ ኤርሚ አብራራው የመጣው ከሱ ነውና በቃ ዲቦራን ተቀብለ ከዛ እሱ ብትጠይቀው ቆንጆ ነው ያገኘውን ነገር። እሺ ዲቦራ እንኳን ደህና መጣሽ። ዲቦራ ይሰማል? ዲቦራ መጽሐፈ መሳፍንት ላይ ያለች። እሺ እውነት ታሸንፋለች። እውነት አለክ? እሺ እየሰማን አይደለም። ዲቦራ በድጋሚ መጥተሻል። ድምጼ በደንብ ይሰማል አይደል? ሜርሲ ይሰማል ብሩክዬ። እሺ ዲቦራ አለሽ? ኔትወርኳ ሊሆን ይችላል። እሺ እንጠብቃት። ፌዝ ዲያቆን ፌዝ ወይ እውነት አለክ? እንዴት አመሻ? እንኳን ደህና መጣ። እንኳን ደህና ቆየኝ። ኦርቶዶክስ ነህ አሁንም አይደለ? እኔ ኦርቶዶክስ አይደለሁም፣ ክርስቲያን ነኝ። ማለት ክርስቲያን ነኝ፣ እኔ ኦርቶዶክስ አይደለሁም። ኦኬ ሶሪ። እንትና ኦኬ እንትና ብሩኬ ነህ እንዴ? አዎ ሶሪ ብሩኬ። እንትና እውነት የሚያወራኝ መስሎኝ ነው። ይቅርታ በጣም እንዴት ነህ ብሩኬ? እንኳን ደህና መጣክ። እንኳን ደህና ቆየኝ። እሺ ኤርሚ የተናገረው ትክክል አይደለም ልትለን የገባው ወይስ ርዕሱ ላይ ለማውራት? ያው ስራ ላይ ስለነበር ስለ ክህነት ነበር አይደለ? ከርዕሱ ወጣችሁ ነበር መሰለኝ። አዎ ኦኬ። ስለ ክህነት ምንድነው ማለት ላይክ ክህነት አያስፈልግም ነው ወይስ የኦርቶዶክስ ክህነት ትክክል አይደለም? አይ ዶንት ኖ ሀሳቡን እንደረዳውና ያው ኤርሚ ማል ላይ የገባው እያዳመጥኩ ካንተ ነበርኩ ኤርሚ ሲያብራራ ነበርኩ ወይ? እየተወሰነ ሰምቻለሁ ስለ ክህነት። ምን ሰማክ? እስኪ ንገረን ከሰማከው። ከሰማሁት አንደኛ የኦርቶዶክስ ድምፅህ ሩቅ ነው። እሺ ድምፅህ ርቋል። ይሰማል አሁን? ናይስ አሁን ቆንጆ። እሺ ከሰማሁት አንዱ የኦርቶዶክስ እምነት ያላት የክህነት አገልግሎት እስናት አፖስቶሊክ የሚል ሰምቻለሁ። ልበል ሐዋርያዊ አይደለም ነው አይደል? ወይስ ትክክል አይደለም ከነጭራሹ? ወይስ ክህነት አያስፈልግም? አይ እየጠየቅከኝ ነው፣ አልሰማህም ማለት ነው። አዎ እኮ እሱን በቃ ንገረኝ ማለት ስራ ላይ ስለነበርኩ እየገባሁ እየወጣሁ ነበር አልኩ። እኮ ሰምተህ ቢሆን ነበር የሚሻለው። የሰማ ሰው ካለ እና ልክ አይደለም ኤርሚ የተናገረው የሚል ሰው ካለ ነው እዛ ርዕስ ላይ ማድረግ ትችላለህ። አንተ ሃይላይት ማድረግ ትችላለህ። አይ በቃ ብትሰማ ነበረ። ካልሆነ በቃ ርዕሱ ላይ ማውራት ከቻልክ ርዕሱ ላይ እናወራለን ማለት ነው። እሺ ካልሰማክ ስለ እንትን ለምሳሌ እናንተ በክህነት ታምናላችሁ? ክህነት በክህነት አገልግሎት በክህነት አገልግሎት ውስጥ ለምሳሌ እኔ ብሩክ ካህን ነኝ፣ የንጉስ ካህን እባላለሁ። እሱማ ሲያው አገልጋይ ማለት ነው። ካህን ኖርማሊ ሁሉም ክርስቲያን የክርስቶስ ሐኪም የእግዚአብሔር አገልጋይ ነው፣ ካህን ይባላል። እሺ ኦርቶዶክስ ያላት የክህነት አገልግሎት ሌዋውያን ካህናት የነበራቸው ክህነት አይነት ነው። ኦኬ ስለዚህ ክህነት በብሉይ ኪዳን የነበረው በአዲስ ኪዳን ለሚመጣው ክህነት ምሳሌ ነው አይደለም? የብሉይ ኪዳን አገልግሎት ጥያቄ ምንድን ነው? ኦርቶዶክስ ያላት የሌዋዊን ምናምን ያልክኛ የኦሪቱ አይነት ክህነት ነው ወይ ነው?
መልስልኝ። አሁን ኦርቶዶክስ ያላት ክህነት አሁን የአዲስ ኪዳኑ ክህነት ነው። የአዲስ ኪዳኑ ክህነት ምን አይነት ነው? በጣም ጥሩ። እሺ የአዲስ ኪዳን ክህነትን የመሰረተው ባለቤቱ ሊቀ ካህናት የሆነው ማለት ነው። የካህናት አለቃ ብለን ያው ሁሌ በጸሎትም የምንጠራው የምናስበው ኢየሱስ ክርስቶስ የመሰረተልን ነው። ስለዚህ አሁን የኦሪት ክህነትም ነበር የሚለውን ማወቅ ምን አይነት ክህነት ነው የመሰረተው? እናልከኝ ምን አይነት ክህነት ነው የመሰረተው? አማናዊ ፍጹም የሆነው ምክንያቱም እስኪ ያሳይ መጽሐፍ ቅዱስ ላይ የመሰረተውን ክህነት። እናልከኝ የመሰረተውን ክህነት አሳየኝ መጽሐፍ ቅዱስ ላይ። እሺ ራሱ ክርስቶስ ሊቀ ካህናታችን አይደለ? የመሰረተውን ክህነት አሳየኝ። ስለ ክርስቶስ ሊቀ ካህን ነው አይደለ? ነው አይደለም? ስለ ክርስቶስ እያወራሁ አይደለም ያሉት ወዳጅ። አይደለም መልስልኛ። ሊቀ ካህን ነው አይደለም ክርስቶስ? እሺ ልመልስልህ በቅንነት። እሺ ከዚህ በኋላ ግን ስለ ክርስቶስ አታውራ። እውነት ነው ጌታችን ኢየሱስ ክርስቶስ። ምክንያቱም የካህናት አለቃ እሱ አለቃው የካህናት አለቃ ክርስቶስ ነው። እኛ አዳም ስመልስልህ አዳም ጠይቀኛል አይደል? እሺ ለጠየቀኝ ጥያቄ ምን ብዬ መለስኩልህ? እሺ ምን ብዬ መለስኩልህ ለጠየቀኝ ጥያቄ? ነው ብለኛል አይደለ? የካህናት አለቃ ነው ብለኛል እኮ። መስማት አለብህ። አየህ ችግሩ ምንድነው መሰለህ? ልትወያይ እኮ ነው የመጣኸው። ስትጠየቅ እኮ ምንም እኮ አላልኩም። ካልሆነ ደግሞ ስትጠይቅ ደግሞ መስማት መቻል አለብህ። ጠየቅከኝ እያወራሁኝ የምታወራ ከሆነ እሺ ጥሩ ሆነ አይችልም። እሺ ኦኬ እሺ ኢየሱስ ክርስቶስ የመሰረተውን ክህነት አሳየኛው እኮ እሱን እኮ ልነግርህ ነው። እሺ ይህንን ክህነት ፍጹም የሆነውን ክህነት አማናዊ የሆነውን ክህነት እንዳለ ሐዋርያው ቅዱስ ጳውሎስ ወደ ዕብራውያን ሰዎች ወደ ዕብራውያን መልእክቱ ምዕራፍ 6 ከቁጥር እስቲ የፈለኩት ቁጥር 25 26 መሰለኝ። ኦኬ ቁጥር 26 ጀምሮ ማለት ነው። ወደ ዕብራውያን ሰዎች ምን ይላል? ቅዱስ ተንኮልና ነውር የሌለበት ከኃጢአት የተለየ ኃጢአት የሌለበት ማለት ነው ከሰማያት ከፍ ከፍ ያለ እውነተኛ ሊቀ ካህናት ነው ይላል። ማለት የአዲስ ኪዳኑን ክህነት የመሰረተው ራሱ ባለቤቱ ዕብራውያን 6 ቁጥር 25 ላይ ማለት ነው አይደል? አዎ አንተ እስኪ ካሜራ ክፈትና አንብብልኝ አልከኝ። ዕብራውያን 6:25ን መጽሐፍ ካሜራ ክፈትና እስኪ አንብብልኝ። ኦኬ አንተ ብታነባው አይሻልም? እኔ ከሞባይል ላይ አይ የኔ መጽሐፍ እስከ ቁጥር 25 የለውም። የኔ መጽሐፍ ላይ ያለው ቁጥር 20 ላይ ነው የሚያልቀው። እሺ ግን ደግሞ ስለ ክርስቶስ ኢየሱስ አይደለም እኔ ጥያቄ። ክርስቶስ ኢየሱስ ነው የምናወራው፣ ስለ ክህነት ነው እና ክህነቱን መሰረቱን ማወቅ መሰረቱን ማወቅ አለብን። ወዳጄ ይሰማ ከሆነ ኢየሱስ ክርስቶስ ሊቀ ካህን ነው ወይስ አይደለም? አይደለም ጥያቄው። ኢየሱስ የመሰረተውን ክህነት አሳየኝ ነው የኔ ጥያቄ። ላሳየህ እኮ ነው እኮ። በቃ እሱን አሳየኝ። አሁን ስለ ክርስቶስ ኢየሱስ ሳይሆን ኢየሱስ ስለመሰረተው ክህነት አሳየኝ። አዲስ ኪዳናዊ ክህነት መስርቷል ስላልከኝ ኦኬ እሺ በቃ እንደዚህ ልጠይቅህ። በቃ አሁን አንተ እንደዚህ ይሻላል። ኢየሱስ ክርስቶስ ሊቀ ካህን ነው አይደል? አሳየው እኮ እንደሆነ አይደል? ሊቀ ካህን ነው ወይስ አይደለም? ኢየሱስ ክርስቶስ ነው። ምን አይነት ክህነት ነው የክርስቶስ ኢየሱስ? አማናዊ፣ ፍጹም፣ እውነተኛ። ምን ማለት ነው አማናዊ ማለት? በጣም ጥሩ። አማናዊ ማለት ምን ማለት ነው? በኦሪት ጊዜ የነበረው ክህነት አንደኛ የምድርን ኃጢአት ነበር አይደል ሲያስር የነበረው። አማናዊ ስትል ምን እያልክ ነው ባጭሩ? አማናዊ ማለት የክርስቶስ ሊቀ ካህናትነት ስጋንም ነፍስንም ከኃጢአት የሚያነጻ ነው ማለት ነው አማናዊ ማለት። እሺ ቀጥለው ምንድን ያልከው? አማናዊ እውነተኛ ፍጹም ነበር ማለት። የኔ ጥያቄ ግን የክርስቶስ ኢየሱስ ክህነት ምን አይነት ሹመት አለው? ሹመቱ ምን አይነት ነው ነው ጥያቄ። እሱን ማን ነው የሾመው ልትለኝ ነው? ምን አይነት ሹመት ነው? አዎ ምን አይነት ሹመት ነው? እሱ ምን ራሱ ሿሚ ነው እንጂ ማን ይሾመዋል? አሳየኝ ከመጽሐፍ ቅዱስ አሳየኝ። ጥቅስ አሳየኝ። አምላክ ነው ታዲያ። እሱ ጥቅስ ነው የጠየቅኩህ። ጥቅስ አያስፈልግም እንዴ? አምላክነቱን አታምንም እንዴ አንተ? ጥቅስ እሱ ሿሚ የለውማ።
ሊቀ ካህን ማለት ምን ማለት ነው? ሊቀ ካህን ማለት እኮ የካህናት አለቃ ከሆነ አለቃው እሱ ነው ማለት ነው። ማን ነው ሹመቱ? ምን አይነት ሹመት ነው? የክርስቶስ ኢየሱስ ሹመት ነው። የክርስቶስ ሹመት የሚባል ነገር እሱ ሿሚ ነው። እየነገርኩ እኮ ነው። ክርስቶስን ሹመት ለምን ትፈልግለታለህ? እሷ ሿሚ ነው፣ አለቃ መሆኑን ሲያሳይ ሊቀ ካህን አለው ጳውሎስ። መጽሐፍ ቅዱስ ይዛል አይደል? አዎ። ዕብራውያን 7ን ክፈተው። እሺ። አዎ አይመጥንም አይደል? ለውይይት የሚመጥን አይነት ሰው አይደለም። በቃ ፌዝ በጣም በተደጋጋሚ አይቼዋለሁኝ። እስኪ በትትና ነው የማወራ። አንተ ዋይ ዩ አር ትትና ምናምን ይኸውልህ፣ ቀስ ብሎ ማውራት ማለት አይ እኔ አሁን ተናደድኩ ነው የምታወራኝ ማለት የምጠይቀኝ የመለስኩ ነው። ካልተመቸህ ትተዋለህ። ትትና ማለት ቀስ ብሎ ማውራት ማለት አይደለም። ትትና ማለት ሰው የሚጠይቀውን ቀጥታ መመለስ መቻል ነው። ትትና አንድ ገብቶሃል? እኔ በጣም በተደጋጋሚ አየሁህ ስትወያይ የምትጠይቀውን አትመልስም። ወይ አውቀህ ነው ወይ አታውቅም። ከሁለት አንዱ ነው። እሺ ዕብራውያን 7ን ከፈትከው? ኦኬ አንዴ ቆይ። እኔ በጣም ስለምን አንተ እኮ ብታነብ ምልክ ለዚህ ነው። ነው አይ አንተ አንብበው። ኦኬ ምዕራፍ 5ን እንሂድ አይደል? ምዕራፍ 5 ጋር እናንብበው። አይ ምዕራፍ 7 ነው ያልኩት። 7 ኦኬ 5 ጋር ስለሚጀምር ነው። ያው ስለ መልከጼዴቅ ልታወራኝ ፈልገህ ነው አይደል? ምዕራፍ 7 ቁጥር 20 እና 21 ነው። እሺ ምዕራፍ 7 ኦኬ ቁጥር ስንት ላይ ላንብብልህ? 20 እና 21 20 እና ቁጥር 20 ቁጥር 21 እሺ ቁጥር 20 እርሱ ያለ መሐላ አልሆነም፣ ያለ መሐላ የተሾሙ ካህናት አሉና። ልቀጥል? አዎ አንብበው። ቁጥር 20 ቁጥር 21 በመሐላ የሾሙ ኦኬ በመሐላ የሾመውን ግን እግዚአብሔር ማለ አይጸጸትም። አንተ እንደ መልከጼዴቅ ሹመት የዘላለም ካህን ነህ አለው። ኢየሱስ ይህን ያህል በምትበልጥና ከፍ ባለች ሹመት ተሾመ። ለእነዚያስ ብዙዎች ካህናት ነበሯቸው፣ ሞት ይሽራቸው እንዲኖሩም አያሰናብታቸውም ነበርና፣ እርሱ ግን ለዘላለም ይኖራል፣ ክህነቱ አይሻርምና። እሺ ማን ነው የሾመው ይላል? ማን ነው የሾመው? እሱን እንዴ አነበብከው እኮ አይደል? አነበብከው አይደል? ማን ነው የሾመው? እሺ እዚህ ጋር ማን ነው የሾመው? አንተ ልጠይቅህ። እኔ ክርስቶስ አልተሾመም ብዬ ስለማምን ማለት። እስኪ ደግሞ አንብበው። አንተ አልተሾመም ብለህ ታምናለህ? ቃሉን ይላል። እንትኑን አውጣልሃለሁ። አንዴ አንብበው። አንተ ደግሞ ቃሉ ተሾመ ይላል። አንተ ተሾመ ብለህ አታምንም። ተሾመ ነበር እንደውም ስም መባል የነበረበት። ችግር የለው። ክርስቶስ እሱ ኦኬ እሺ አሁን አንተ ከዚህ ምልት ላይ ነው የፈልግ አንብበውና ልጠይቅህ ነው። ቅድም ምን አልከኝ? እሺ ደግሞ አንብበው አንዴ። 20 ነው አይደል? 21 ጀምሬ ነው። ከ20 እና 21 ኦኬ 20 እና 21 ችግር የለም። የዕብራውያን ምዕራፍ 7 ነው። ወይ ጉድ! አሁን አንብቦት ድጋሜ ይጠይቃል ወዳጃችን። ኦኬ this is my nature sorry። እንግዲህ ባለፈው ነግሬያለሁ አይደል? ደጋግሞ መጠየቅ እንዲህ ነገሮች ነግሬያለሁ። እንግዲህ እሺ ኦኬ ነገር ግን ኦኬ 19 ነው። እርሱ ያለ መሐላ አልሆነም፣ ያለ መሐላ የተሾሙ ካህናት አሉና። ከላይ ጀምረን ለምን አናነብ? ኮንቴክስቹዋል ስለሚያስፈልገው አይመስልም? ከፈለክበት አንብበው። እሺ
እሺ ይልቁንም ይህ እጅግ ያስረዳል በመልከ ጼዴቅ። ኦኬ ኢቨን አጌን ከላይ መጀመር አለብኝ ከምዕራፍ 7 ሙሉ ሶል አባውት መልከ ጼዴቅ ስለሆነ ማለት ከቁጥር 1 ጀምሮ ነው። ከአንድ ጀምሮ ያ ማለት በቃ እንድትጠይቀኝ አልፈልግም ነው አይደል? አይደለም የኔ ኮንቴክስቹዋል እንትን ያስፈልገዋል። ኮንቴክስቹዋል ኤኮ እሺ፣ እንደዚህ እናድርገው። ምዕራፍ 7 የሚያወራው ስለ ካህኑ መልከ ጼዴቅ ስለሆነ ነው። እንደዚህ እናድርገው። ልርዳክ። እሺ፣ መዝሙር መጽሐፍ 110 እስኪ ክፈተው። ልርዳክ። ችግር የለም። መዝሙር መጽሐፍ 110 ክፈተው። ክርስቶስ ክህነቱ እንደ መልከ ጼዴቅ ነው የሚለውን ታሳየኝ ነው። መዝሙር ስንት? 110 ክፈተው። በዚህ አናበቡ ከቁጥር 1 ጀምሮ ቢያነቡ አስባችኋል። ዳኒ ላይቭ ተዘግቶ ድጋሜ ከፍቶላ አይጨርሰውም ልጁ። ካላላችሁኝ ካላስወረዳችሁኝ የሆነ ታይም ላይ ታስወርዳላችሁ። እኔ አልወርድም ካላስወረዳችሁ። እሺ መዝሙረ ዳዊት ስንት ነው? 110 ጥሩ። እሺ 110 ኦኬ ያ ትእዛዝ ሁሉ እየታመነ ነው ወይስ ሙሉን ላንብብልህ? ቁጥር 1 ቁጥር 2 ቁጥር 3 ቁጥር 4 አራቱን። ኦኬ አቤቱ በቅኖች ሸንጎ በጉባኤም በፍጹም። መዝሙር ስንት ነው? መዝሙር 110 ነው አይደል ያልከኝ? አቤቱ በቅኖች ሸንጎ በጉባኤም በፍጹም ልቤ አመሰግንሃለሁ። ትክክል ነኝ? በቅንፍ 11 እናንብበው እስኪ። 9 ነው የሚሆነው ማለት ነው። 9 ላይ ላም ጌታዬን ትርጉሙንም ብትነግረኝ ደስ ይለኛል። እዚህ ጌታዬን ሲል ዳይ ልጠይቅ ነው እንጂ ጌታዬን ጠላቶችን ለእግርህ መረገጫ እስካደርግልህ ድረስ በቀኜ ተቀመጣለሁ። እግዚአብሔር የኃይልን በትር ከጽዮን ይልክልሃል፣ በጠላቶችን መካከል ትገዛለህ። ቀዳማዊ በኃይል ቀን በቅዱሳን ብርሃን ከአንተ ጋር ነበር። ከአጥቢያ ኮከብ አስቀድሞ ከሆድ ወለዱ። እግዚአብሔር አብ ነው የሚልሽ። እንደ መልከ ጼዴቅ ሹመት አንተ ለዘላለም ካህን ነህ ብሎ እግዚአብሔር ማለ አይጸጸትም። እግዚአብሔር በቀኝ ነው፣ ነገሥታትን በቁጣው ቀን ይቀጠቅጣቸዋል፣ በአሕዛብ መካከል ይፈርዳል እያለ ይቀጥላል። እሺ ቁጥር 1 ላይ ጌታዬን ሲል ምን እያለን ነው? እግዚአብሔር አብ እግዚአብሔር ወልድ አየህ። ዳዊት እግዚአብሔር አብ እግዚአብሔር ወልድን ማለት ነው አይደል? ቁጥር 4 ላይ እንደ መልከ ጼዴቅ ለዘላለም ካህን ነህ ብሎ የማለው ማን ነው? ኦፍ ኮርስ ማን ነው? አምላካችን ኢየሱስ ክርስቶስ፣ ጌታ ኢየሱስ ክርስቶስ ነው ሊቀ ካህናት። የካህናት አየህ፣ ጥያቄን አልሰማኸኝም። አንተ እንደ መልከ ጼዴቅ ለዘላለም ካህን ነህ ብሎ የማለው ማን ነው ነው ጥያቄ። እሺ አብ ነው። አብ አለ፣ አብ ተናገረ። በቃ አሁን ግልጽ ሆነልህ ማለት ነው አይደል? ስለዚህ አንዴ ስማኛ ወዳጄ። አይደለም አንተም መልሳ ክርስቶስን የሾመው አብ ልትል ነው? ኦፍ ኮርስ አዎ። እንዴ የታለ ሾመ አልከኝ? ምን? ኦኬ የዚህን ቃል ትርጉም ታውቃለህ? ግን አንተ ምን አልካው? የመልከ ጼዴቅ ሹመት ምን አይነት ነው ወዳጄ? አሁን ስለ መልከ ጼዴቅ አይደለም እያወራን ያለ ነው። ሸዋሚው ማን ነው? እሱ ሸዋሚ የለውም ሀቢቢ ወዳጄ።
እሺ ቁጥር 4ን ደግመህ አንብበው። ሾመ የሚል አሳየኛ። ቁጥር 4ን አንብበው ደግመህ። ሾመ የሚል ታሳየኛለህ አንተ። እንደ መልከጼዴቅ ሹመት። ለምንድን ነው አንብብ ስትባል ማታነበው ወዳጅ? ይኸው ያነበብኩ ቁጥር 4 እንደ መልከጼዴቅ ሹመት። እንደ መልከጼዴቅ ሹመት። እሺ ቀጥል። አንተ ለዘላለም ካህን ነህ። እሺ ሾሙ አይልም ብሎ እግዚአብሔር ማለ አይጸጸትም። እግዚአብሔር ማለ። እግዚአብሔር እዚህ ክፍል ላይ እግዚአብሔር የተባለው ማን ነው? እግዚአብሔር አብ። እግዚአብሔር አብ እንደ መልከጼዴቅ ሹመት ለዘላለም ካህን አለው አይደለ? ካህን ነው ስለሆነ ነው። አንተ ልጄ ነህ አንተ እያለ ይናገራል። መጠይቅን ማትመልሰው እግዚአብሔር የተባለው አብ ነው እዚህ ክፍል ላይ አልከኝ። እግዚአብሔር አንተ ለዘላለም እንደ መልከጼዴቅ ሹመት ካህን ነው ያለው ማን ነው? ስለሆነ እግዚአብሔር አብ። በቃ ታዲያ ምንድን ነው የምትለው? ታዲያ ላይ የሾመው እኮ ነው ያልከው። አዎ ሾመው እኮ ነው የሚለው። እንደ መልከጼዴቅ ሹመት እኮ እንደ መልከጼዴቅ ሹመት እንደ ብሩክ ያለ ሹመት እሰጥሃለሁ ማለት የብሩክን ሹመት ማለት እንዴት ማለት? የብሩክ አይነት ሹመት አለክ ማለት ነው። ሌላ ምንም ማለት አይደለም። ሾምኩ ማለት አዎ ሾሞ ማለት ነው። ይኸውልህ አንደኛ ጠማማ የሆነውን የ2002 ይዘህ ነው አንተ እያወራ ያለው። እሺ ወዳጄ አንድ ጥያቄ ልጠይቅህ። አንዴ ቆይ ስማ። እሺ ላንብብልህ ቃሉን። እሺ ምን እንደሚል እኔ ድጋሚ አነብልሃለሁ። ይሄን 10 ጊዜ አነብልሃለሁ እኮ አንተ ያስከው የ2002 እሺ ላንብብልህ ምን እንደሚል። ያንተ የ2002 ደግሞ አልከው በዜማም የ2002 ላዜምልህ እችላለሁ። የቤተክርስቲያን ዜማዋ ነው በነገራችን ላይ ምኑ ይሄ እንዳለ ዳዊት በዜማም እናደርሰዋለን አይደለም? አንድምታው አንተ ያስከው የ2000 ለምዶ ማሰማው ወዳጅ። አሁን እኔ ችግር የለም። አንተ ከፈለክ የ19 ምናምኑን ካለ አንብብልኝ እኮ ስማኛ። እኮ ላነብልህ እኮ ነው ስማኛ። ካነበብኩኝ በኋላ ነው እንደዛ የምትለው። ጌታ ይድረስልህ። አንተ በቃ ለውይይትም መጥና አይነት ሰው አይደለ። ሌላ ሰው ይግባ በቃ ሌላ ሰው ይግባ። ይሄ በጣም አደገኛ የጣጡስ መንፈስ ነው ያለበት። እውነቴን ነው የምላችሁ። ይሄ የጣጡስ መንፈስ ካልሆነ በስተቀር መጀመሪያ ጮ መውጣት አለበት። ጮ መውጣት አለበት። ቃሉ ቃል በቃል እየተናገረ እንዴት ነው ሰው እንደዚህ የሚከደው? ለምንድን ነው ቃሉ ላይ የሚያምፀው? የእግዚአብሔር ቃል ላይ ለምንድን ነው የሚያምፀው? ሌላ ሰው ይግባ። እርምዬ ልትል የነበረው ነገር አለ? እሺ ሌላ ሰው ርዕሱ ላይም ክህነት ላይም ማውራት የሚችል ሰው ገዝት መላክ ይችላል። ገዝት መላክ ትችላላችሁ። እሺ እሺ ቢቂላ ቢቂላ አለክ? ቢቂላ አሎ ይቅርታ ብሩኬ ሳላቅ ነው ገስ ይላልኩት። እሺ ወንድም እሺ ባረክ። እሺ ኦኬ እውነት ያለ አይመስለኝም። ቅድም ጠርቼው ነበር የሰማን አይመስለኝም። እንቅልፍ ወስዶታል ምናልባት አላውቅም። የሰማን አይመስለኝም። ሌሎች ካላችሁ ገስት ላኩ። ገስት ላይ ያላችሁት ክርስቲያኖች ይመስሉኛል። ክርስቲያኖች ናቸው ገስት ላይ ያሉት። ኦርቶዶክሳውያን ገስት ላኩ። በተነሳው ርዕስ ላይ ኤርሜ ባስተማረው ላይ ጥያቄ ካላችሁ
ኢየሱስ ክርስቶስ አያማልድም የሚል ኦርቶዶክስ አለው በዚህ ሰዓት ግን አለ እንደዛ የሚል ኦርቶዶክስ እኮ አሁን ቀርቷል አይደል? የለም እንደዛ ብሎ የሚያምን ኦርቶዶክስ የለም። ኢየሱስ ክርስቶስ አያማልድም የሚል ኦርቶዶክስ አሁን ላይ የለም። ይሄ ትምህርት እኮ ፈርሷል፣ በቃ ፈርሷል። እየቀነሰ ነው፣ ኦልሞስት እየጠፋ ነው። ሰው እንዴት ከቃሉ ጋር እየተጋጨ ይኖራል? ቃሉ ካለ አሜን ነው ቁማት ያለብን። አሜን ኢየሱስ ክርስቶስ ከሴት ተወለደ ሲባል አሜን ይለና የሚማልደው ክርስቶስ ኢየሱስ ነው ስትል ደግሞ እንዴት አሳነሳችሁት ይላሉ። እና በጣም በቃሉ ላይ ማመጽ ነው። ግቡ ካላችሁ ሜርሲ የምትዩ ካለ ብሩክዬ፣ እኔ ምንም ምለው የለም። ሰው ለማስገባት ቼክ እያረኩ ነው ገስቱን። ያው ቢገቡና መልስ ቢሰጡን ቆንጆ ነበር። እውነትም ተኝቷል መሰለኝ። ጥያቄ ጠይቁ። ኤርሚ በተናገረው ላይ ወይም በርዕሱ ላይ መልስ መስጠት እንችላለን የሚሉ ኦርቶዶክሳውያን ካሉ ይግቡ፣ እንቀበላቸዋለን። ብሩክዬ ተባረክ። ፌዝ ድጋሚ ገስት እየላከ ነው። እንግዲህ ትላንትና ከኤርሚ ቤት በብሎክ ተሰናብቷል። ያው ቀጥታ አይመልስም ሲጠየቅ፣ ለምን እንደሆነ አልገባኝም። ፌዝ ቀጥታ ብትመልስ እኮ ጥሩ ነበረ። ቀጥታ መልስ የምትጠየቀውን ነገር። ብሩክዬ እናስገባው ወይስ? ካወራሹ አስገቢው። በቃ ሻንተም ታወራው ከሆነማ ከኔ ጋር ብዙ ቀን አውርተናል። ይበቃ። ሌሎች ካላችሁ አስገቡት። ግቡ ማለት ያስገቡታል። ሌሎች ኦርቶዶክሳውያን ገዝተ ላኩ፣ እናስገባቸዋለን። Saved by grace. ወንድሜ እንዴት ናችሁ? ደህና ናችሁ? ሁሉም ሰላም ነው? እንኳን ደህና መጣህ። አለን። ዳጊ፣ ኤርሚ፣ ሜርሲ፣ ዳንኤል፣ አንዳንዶች ማስማት አልቻልኩም፣ ግን ኢየሱስ ጌታ ነው። እንትን እንዳረብሽ ግን ያው እኔም ቤተኛ ነኝ። እንትን ጥያቄ መጠየቅ ይቻላል? እንትን ባይብል አንድ ነገር ዛሬ ባነበብኩት ላይ ወይ ኦርቶዶክሶች የሉም ብዬ ነው እስከሚመጡ ይቻላል? እንትን እናንተ ማታቆሙ ወይ በመላእክቶች ላይ እንደምትፈርዱ የሚለውን ቃል ካስታወስከው እንትን ላይ ዛሬ ያነበብኩት ላይ አንደኛ ቆሮንቶስ እዛ ላይ አውጣትና እሷ ምን ማለት ነች የሚለውን ወይ ዳጊ ወይ አንተ ከፈታችሁ ለማወቅ ብዙ ኮንቴክስት አንብቤ አልገባኝም። እሺ አንደኛ ቆሮንቶስ ላይ ያለው ሐሳብ ማለት ነው። እሺ ከሐሳቡ ምዕራፍ 5 ላይ ይጀምራል እና ምዕራፍ 6 ላይ ያለ ሐሳብ ነው እናነሳዋለን። እሺ እናነሳዋለን። ምዕራፍ 5 ከቁጥር ስንት ብታነበው መሰል ሐሳቡን ብታገኘው?
ከቁጥር 1 ጀምሮ ማለት ነው። ምዕራፍ 5 ከቁጥር 1 ጀምሮ ስለ ፍርድ ያወራል። በውጭ ስላሉ ላይ ስለ መፍረድ ያወራል። በቤተ ክርስቲያን ውስጥ ስላሉ ሰዎች ስለ መፍረድ ያወራል እና እሱን ሀሳብ ማግኘት ይፈልጋል። ለዛ ነው እናነሳዋለን። እሺ ወንድሜ እናነሳዋለን። እሺ ሳሚ ይሰማል ድምጼ? ሳሚ ያለክ? ሳሚ እየሰማን አይደለም። እሺ ሳሚ እየሰማን አይደለም። እናወራ ይወረዳል። የውጭ ሚዲያዎች የዘገቡትን ኢትዮጵያውያን አረጋግጦ እርሜ ታቦቱ ኢትዮጵያ ውስጥ ስለመኖሩ የዘገቡትን ኢትዮጵያውያን ኦርቶዶክስ አማኞች ገብተው በማስረጃ ማሳየት ቻሉ። ብርኪ ማንም የቻለ የለም። አንደኛ እኮ የቆየ እኮ ዶክሜንት ነው እና ሲአይኤ ራሱ አለም ብሎ አላለም እና ተጠይቀች የተባለችው ሴት ራሱ ዊች ክራፍት ነገር ናት እና በጥናት የተደገፈ ሳይሆን በጠንቋይ የተጠየቀ ነው እና እሱን ይዘው ግን አንዳንዶቹ ጮቤ ረግጡ ነበር። እልል በሉልን ተገኘ፣ መናፍቃን አፈሩ፣ እመቤት የከበረች ሲሉ ነበር እና አንድ ሁለት ጊዜ ቤቴን ከፍቼ ጠየቅኩኝ። ማንም በዚህ ጉዳይ ላይ ማንም እኮ አልኩ ማንም ለዘላለም ኦርቶዶክስ ቄሶች ወይ አገልጋዮች ወይ መምህራን በዚህ ጉዳይ ላይ መተው አያወሩ። ለምን ካወሩ የዘላለም ተረታቸው እንደ እምቧይ ካብ ነው የሚናደው። ስለዚህ ዝም ማለቱ ምርጫ ነው። የመጨረሻ ዝም ማለቱ ምንድነው ብሎ የሚለው ለነሷን ይመስላቸዋል። ዝም ማለቱ ንቀን የተሆናቸው አይነት ተደርጎ ነው የሚተውና ካወሩበት ሊጠየቁ ነው። ልንጠይቃቸው ነው፣ እነሱም ሊጠይቁን ነው። እኛም ልንመልስ እነሱም ሊመልሱ ነው። በዚህ በመጠያየቅ ውስጥ ደግሞ እኛም ጋር እውነት እንዳለ ህዝቡ ሊሰማ ነው፣ እነሱም ጋር እውነት እንዳለ ህዝቡ ሊሰማ ነው። እኛም ጋር ስህተት እንዳለ ህዝቡ ሊሰማ ነው፣ እነሱም ጋር ስህተት እንዳለ ህዝቡ ሊሰማ ነው። ህዝቡ ደግሞ ሰምቶ ካገናዘበ ሜዳው ላይ ቢመጡ የሚያዋጣቸውና የማያዋጣቸውን ያውቃሉ። የሚያተርፉበትንና የማያተርፉበትን ያውቃሉ። በሚያተርፉበት ንግግር እንጂ መናገር የሚፈልጉት በሚከስሩበት ንግግር ማንም ሰው መናገር አይፈልግም። እና በታቦቱ ጉዳይ ላይ መጥተው ከኛ ጋር ቢነጋገሩ እመነኝ አልኩ 5% አያተርፉ 5% አያተርፉ እና 100% ኪሳራው ውስጥ ሆነው ነው የሚሄዱት። እና ይሄ ደግሞ በዩቲዩብ በተለያየ ሰው ይቀዳውና ያስቀምጣል። ከዛ ሰው ይሰማል። ከዛስ ኦርቶዶክሳውያን ታዲያ ምን አደርጋለሁ? አሁን እኮ ራሱ እየጠየቀ ነው ህዝቡ እኮ እየጠየቀ ነው። አንዴ ቀድሞ ታቦት 10ቱ ትእዛዛት የተጻፈበት ነው ብለው አሉ። ከዛ ህዝቡ ደግሞ ሲጠይቅ የለም 10ቱ ትእዛዛት እኛ ተጻፈበት ብለን ብንልም አሁን ግን የጌታ ስም ነው የተጻፈበት፣ ጉልበት ሁሉ ለኔ ይንበረከካል ብሎ ይላል አሉ። አይልም። የትኛውም የኦርቶዶክስ ታቦት ጉልበት ሁሉ ለኔ ይንበረከካል የሚል ጽሑፍ ላው ላይ የለውም። የቱም ያላየው ምእመን ሁሉ ይመጣና ከንስሐ አባቱ የሰማውን ያወራል። እዚህ ደግሞ እኛ እንጠይቀዋለን የትኛው ታቦት ነው እንደዛ የሚል ተጽፎ አይተዋል ስለ አላየሁም ይላል። እና በቃ ነፍስ አባቴ ሲሉ ሰምቼ ይላል። እንዴ እሳቸውን የዋሸውን ውሸት ሁሉ መተህ ታወራለህ እንዴ? የለም። እና አልመጡም ልልህ ፈልጌ ነው። እንደምነት አልመጡምም አይመጡምም። የእግዚአብሔር ቃል ላይ ማመጽ ነው ብለህ አታምንም ኤርሜ? ምክንያቱም ታቦቱ በኢዮስያስ ዘመነ መንግስት በእስራኤል ካለ የእግዚአብሔር ቃል ውሸታም ነው እያሉ ነው ያሉት በተዘዋዋሪ። አዎ በኢዮስያስ ዘመን የተጻፈው ውሸት ነው፣ እኛ በሰለሞን ዘመን አምጥተነዋል ነው የሚሉት እኮ። የእግዚአብሔር ቃል ዋሽቷል እያሉ ነው ያሉት በተዘዋዋሪ። አዎ የኦርቶዶክስ ድፍረቷ እኮ ይሄ ነው።
የኦርቶዶክስ ድፍረቷ ይሄ ነው። የእግዚአብሔር ቃል ላይ የሌለን የማርያምን አማላጅነት ታስተምራለች። የእግዚአብሔር ቃል ላይ ያለውን የኢየሱስን አማላጅነት ትክዳለች። የእግዚአብሔር ቃል ላይ የሌለን የአዲስ ኪዳን ታቦት ብላ ትላለች። የእግዚአብሔር ቃል ላይ ያለውን የብሉይ ኪዳን ታቦት ትክድልሃለች። የእግዚአብሔር ቃል ላይ ያለውን የብሉይ ኪዳን ታቦት በኢዮስያስ ዘመን አለ ብሎ የሚለውን ትክዳለች። የእግዚአብሔር ቃል ላይ የሌለው የብሉይ ኪዳን ታቦት በሰለሞን ዘመነ መንግስት አምጥቻለሁ ብላ ትላለች። እንደዚህ ናት። በቃ በእውነት ነው ብዬ የምላቸው እንደዚህ ናቸው ኦርቶዶክሳውያን። የእግዚአብሔር ቃል ላይ በግልጽ የተጻፉትን ሐዋርያት የተጻፉትን ይክዳሉ። የእግዚአብሔር ቃል ላይ ሐዋርያቱ ያልጻፉትን ያምናሉ። የእግዚአብሔር ቃል ላይ የማርያም አማላጅነት የለም። የእግዚአብሔር ቃል ላይ የማርያም ከሙታን መነሳት የለም። የእግዚአብሔር ቃል ላይ ከሙታን ተነሳ ማድረጓ የተጻፈ የለም። ኦኬ፣ የእግዚአብሔር ቃል ላይ ይሄ የለም ያምናሉ። ማርያም ከሙታን ተነስታለች ይላል። እውነትህን ነው? አዎ። መጽሐፍ ቅዱሳዊ መረጃ አሳየን። የለም። ብሉይ ኪዳን ላይ ሄድና አንተና የመቅደስ ታቦት ወደ እረፍት ተነሱ ብሏል ብሎ እንዴ ታቦት ታዲያ ማለት ታቦት ምንድን ነው? የመቅደስ ታቦት ብሎ ያለው ታቦቱ ምን ነበር? እዛ ቦታ ላይ የተናገረው የመቅደስ ታቦት ያለው ታቦቱን ነው። እዛ ጋር የት ነበር የነበረው እንደዛ ብሎ ሲል ዳዊት ከየት ቦታ ነበር አንተና የመቅደስ ታቦት ተነሱ ብሎ ያለው? ነንስ ጠይቃቸው። መናፍቃን በሰልባጅ የመጣችሁ በስንዴ የመጣችሁ እችን ሃይማኖት ልገለብጧት ልታፈርሷት ምናምን ነገር ብሎ ፖለቲካ ሊሰራ ሊጠመጥመል ይፈልጋል አሉ። ምንም ልንረዳህ አልችልም። መልሱን ታመጡታላችሁ። ካላመጣው በቃ ምንም በቃ ዝም ብለህ አባቶቼ ጮሁትን በቃ ቀንጨ ወፍ ይመስል ጮኸ ተጨርሳለህ ማለት ነው። ስንት የነቀዘ ነገር እኮ ይዘው መጣው። የነቀዘውን እንጨት እኮ ነው እኛ ጋር መጣው አይነቅዝም ብለው የሚሉን። የነቀዘ ትምህርት ይዘው መጣው አይነቅዝም ይለዋል። አይነቅዝም። ዛፎች የሚቆረጡበትና የማይቆረጡበት ወቅት አለ። እኛ ከኔ በተወለድኩበት ደቡብ ምስራቅ ኦሮሚያ ክልል ዛፎች አሉ እና ከዛፎች ውስጥ ቶሎ ብሎ የሚነቅዝ እንጨት አለ፣ ቶሎ ደግሞ የማይነቅዝም ነው ቶሎ የማይነቅዝም አለ እና በኦሮምኛ ከኒሳ ይባላል። አንድ እንጨት አለ ቶሎ ነው የሚነቅዘው፣ በቃ ወዲያው ነው የሆነ በቃ ዝም ብሎ ፈሽፋሻ የሆነ እንጨት ነው እና እንደ ጎበዞቹ ዛፍ እንጨት ሊቆርጥ ሄደ መጥረቢያ ይዞ ማለት ነው እና ሄዶ ፈልጦ ሰብሮ ዝም ብሎ ቆርጦም ዘለው ፈልጦ ይዞ መጥቶ ቤት ሊሰራ በዛ እና ከብዙ ድካም በኋላ እንጨት የሚያውቁ ሰው በምን ዘመን እንደሚቆረጥ በምን ዘመን የሚቆረጠው ይነቅዛል አይነቅዝም ምናምን ነገር ብሎ ሊጠይቅ ሄደ። በመጀመሪያ ነበር መጠየቅ የነበረበት ከመድከሙ በፊት ደክሞ እሱ በከኒሳ አልኩኝ በከኒሳ እና እሱ ማለት ነው እሱ ሊቆርጥ ሄደ። ቆርጦ ፈልጦ ይዞ መጣና ቤቱ አስቀመጠና ከዛ ባለሙያ ሊጠይቅ ሄደል። ሰዓት ቆርጠው በፊት ነበር፣ ሰዓት ፈልጠው በፊት ነበር። በከኒሳን እሱን ሰዓት ፈልጥ ሰዓት ቆርጥ በፊት ነበር። ቢርቢር ሳለ ሌላ እንጨቶች አሉ። በመጀመሪያ ከመቁረጥ በፊት ከመፍለጥ በፊት ከመድከም በፊት ሙያተኛ ጠይቀው መጀመሪያ እና ሄዶ ፈልጦ ቤቱ ቆለለልህና ከዛ ከፈለጠ በኋላ ሄዶ የእንጨት ባለሙያውን አንደኛ ቀን አለው ጊዜ አለው የሚቆርጥበት ጠፍ ጨረቃ ሲሆን ምናምን ነገር የሚባል ነገር አለ እና ሄዶ ባለሙያው ሲጠይቃቸው አቶ ከሌ ያው ብሳና ነው የሚባለው በአማርኛ በከኒሳ እና ይነቅዛሉ ወይ ብሎ አላቸው እና እንዴታ ለሌሎች ሁሉ ንቅዘትን ያስተማረ እሱ አይደለ ወይ ብለው አሉት ይባላል። ዋናው የሚነቅዘውን እንጨት ቆርጦ ፈልጦ ሲያበቃ አስቀድሞ መጠየቅ ሲገባው ራሱ የቆረጠበትም ጊዜ እንጨት የሚነቅዝበት ጊዜ ነው። በተለምዶ ይሁን በሙያ አላቅም፣ ግን እንጨት ሲቆረጥ ጊዜ በተለይ ቤት ልሰራ ስትል ጊዜ ይጠየቃል ማለት ጊዜ የሚጠይቀው የምትቆርጥበት ጊዜ ይነቅዛል ብለው የሚሉበት ጊዜ አለ አባቶች በተለይ በእድሜ ይገፉ ማለት ነው። አሁን ኦርቶዶክስ ፈልጣ ተረቱን ሁሉ ቆላ ካበቃች በኋላ ተመጣና ይሄን ተቀበሉታላችሁ ይሄኛው ይነቅዛሉ አይነቅዝም በሙሉ የነቀዘ ነው። በሙሉ የማርያም አማላጅነት ትምህርት የነቀዘ፣ የማርያም ከሙታን መነሳት ትምህርት የነቀዘ፣ የማርያም አርጋሌ ትምህርት የነቀዘ፣ ታቦቱ ኢትዮጵያ መጥቷል ብሎ የሚለው ትምህርት የነቀዘ፣ የዳዊት መንግስት ኢትዮጵያ መጥቷል ብሎ የሚለው ትምህርት የነቀዘ
እንደዛ ነው ማለት ነው። ወንድምነት እኛ እዚህ ላላችሁ ሰዎች የምንነግራችሁ ይኸውላችሁ፣ ትናንት እንደነገርናችሁ ዛሬ የምንነግራችኋለን። ጌታ ነገ ምድብ የሚጨምር ልነግራችኋለን። እባካችሁ ትውልድ ግራ ከመጋባት የምትድነው መጽሐፍ ቅዱስን ስታነብ ነው። ምን ላድርግ ኤርሚያስ፣ እንደው እኔ ለመጠየቅ ፈልጌ ነበር ብሩክ ምን እናድርግ ብላችሁ ካላችሁ ጊዜ ሰጥታችሁ የእግዚአብሔርን ቃል መጽሐፍ ቅዱስን አንብቡ። መጽሐፍ ቅዱስን ያነበበ ትውልድ የአምላኩን የእግዚአብሔርን ቃል ያውቃል፣ እያወቀም ይሄዳል። የአምላኩን የእግዚአብሔርን ቃል የሚያውቅ ትውልድ ማንም ሰው የእግዚአብሔርን ቃል ሲነግረው እንደ እግዚአብሔር ቃል እንደነገረውና እንዳልነገረው ይለያል። የእግዚአብሔርን ቃል መጽሐፍ ቅዱስን ማንበብ ስትጀምር ይኸውልህ በህይወትህ ብርሃን እየበራልህ ይመጣል። አንተም ማታውቀው የእውነት ፈልገው እንጂ አምላክን የእግዚአብሔርን ቃል ልብን ከፍተህ ከእውነት ፈልገውና አንብበው እንጂ ይለውጣል። ለውጠኝ እግዚአብሔር ሆይ በቅዱስ ቃል ለውጠኝ፣ ህይወቴን አስተካክላት፣ ህይወቴን አሳምራት፣ አስተምረኝ፣ ከህግ ታምራትን እንዳይ የቃል ፍቺ ያበራልና የቃል ፍቺ ያብራልኝ። ሳነበው እንደ ተራ እንደ ፊክሽን እንደ ጋዜጣ እንደ ተራ መጽሐፍት እንዳላነበው እንደዛም እንዳልረዳው ህይወቴን እንድመራበት ህይወቴን እንዳድንበት እኔም ተርፌ ለልጆቼ አልፎም ለትውልዴ ብሎም ደግሞ ለሚሰማኝ ሁሉ መናገር እንድችል ሰውን እኔንም እንዳላስት ቤተሰቤንም እንዳላስት ትውልድንም እንዳላስት ቃል በተጻፈበት በመንፈስ ቅዱስ በዛው እውነት በተጻፈበት እውነት መረዳት እንድችል እርዳኝ አስተምረኝ ብለህ በእግዚአብሔር ፊት ጸልየህ መጽሐፍ ቅዱስን አንስተህ በቀን አንድ ምዕራፍ አንብቡ። ከዛ ለውጡ በአንድ ቀን ላታየው ትችላለህ። ዝም ብለህ ግን ሂድ፣ ዝም ብለህ ሂድ ብራዘር። ሁለተኛውም ቀን ሶስተኛውም ቀን ላታይ ትችላለህ። ሁለተኛው ወር ምናምን ነገርም ላታይ ትችል ይሆናል። ግን መነኛ አልኩ የእግዚአብሔርን ቃል ማንበብ ስትጀምር በህይወትህ ላይ አንዳች ከዚህ በፊት ተለማምዳችሁት የማታውቁት የሆነ አንድ እንግዳ ነገር ህይወታችሁን ሊያስተካክል፣ ህይወታችሁን ሊያርም፣ ህይወታችሁን ሊያቀና፣ ህይወታችሁን ሊፈውስ የሚችል አንዳች እንግዳ ነገር በህይወታችሁ ላይ ክስተት ራሱ ይፈጠራል። ዝም ብለህ ሳታቆም አንብብ። ማንበብን ዝም ብለህ ቀጥል። ጥያቄ ካለ የመጽሐፍ ቅዱስን እውቀት ካንተ በላይ የተረዱ ሰዎች ካሉ እነሱን ጠይቃቸው። ምን ማንበብን ዝም ብለህ ቀጥል። ያኔ ህይወታችሁ ላይ ወንድሜ ህይወትህ ላይ ያኔ አንዳች የሆነ ለውጥ ታያለህ። ንግግር ሁሉ ይቀየራል። መዳን የሚገኝበትን ጥበብ እያወቀ ትመራለህ። በልብህም በአይምሮህም ያለ የጨለማ ቁራጭ እየተወገደ ይመጣል። በቃሉ ብርሃን ጨለማ ከህይወት ላይ መገፈፍ ይጀምራል። ድንግዝግዝ ያለው ህይወትህ መጥራት ይጀምራል። የሰይጣንና የእግዚአብሔርን መለየት ትጀምራለህ። መንፈሳዊውን ዓለም ከገሃዳዊው ዓለም መረዳት ትችላለህ። እግዚአብሔር በባለፉት ትውልዶች ምን እያለ ሲናገር እንደነበረ የተናገረውን በመስማታቸው ያገኙትን በረከትና የተናገረውን ባለመስማታቸው የመጣባቸውን ቅጣት ሁሉ ታያለህ። ከነዛም ሰዎች ውድቀትም ትማራለህ፣ ከብርታታቸውም ብርታታቸውን ትማራለህ። እግዚአብሔር መፍራት የሚባል ነገር በመንገድህ በህይወትህ ሁሉ ይሆናል ማለት ነው። ለምትናገረው ለምታደርገው ነገር ሁሉ ጥንቃቄ ማድረግ ትጀምራለህ። ይሄን ከየት ነው የተማርከው? ማንም አይናገርም። ያነበብከው የእግዚአብሔር ቃል እንዲህ አይነት ስፒሪት አለው። ግን በቀና ልብ እግዚአብሔርን በሚፈራ እግዚአብሔርን በሚያከብር እውነትን በሚፈልግ እውነትንም ፈልጎ አግኝቶ ሊድንባት ሊከተላት በሚችል አይነት ልብ ካደረጋችሁ ይሄ ህይወት እያንዳንዳችን ላይ ይሆናል። በዘመኔ ያየሁት የቀመስኩትን ወንድሞቼ እናቶቼ ያየነውን የቀመስነውን ነው ምን ነግራችሁ። መጽሐፍ ቅዱስ ኦርቶዶክስ መጽሐፍ ቅዱስን አትም ያለው ትላለች። ኦኬ አተማ ህዝቧን ግን መጽሐፍ ቅዱስ አንብቡ አትልም። መጽሐፍ ቅዱስን አተምኩ እኔ ነኝ የሰጠኋችሁ ብላ ትላለች። ኦኬ ኦርቶዶክስ ያተመችውን ጴንጤ ያነበበው፣ ኦርቶዶክስ ግን ያተመችውን ግን አታነብም። ህዝቧም እንዲያነብ አታበረታታም። ከዛ ይልቅ ከሰኞ እስከ ዓርብ ድረስ ከሰኞ እስከ ሰኞ
ድረስ የተጻፈ ይህንን አንብቢው ሰኞ ብለው ሰጥተዋቸዋል። ሉቃስን አያነቡትም። ማክሰኞም ያነባሉ ያንኑ መጽሐፍ። ማቴዎስ አይነበብም። ረቡዕም ያነባሉ ሌላ መጽሐፍ። ማርቆስን አያነቡትም። እንዴት እንደሚያሳዝን ይሄ ትውልድ ነው መጥቶ የእግዚአብሔር አምላኩን ቃል አያውቅ። ማወቅ አይፈልጉ። እስኪ ኦርቶዶክሳውያን ሆናችሁ ውስጥ ያላችሁ መጽሐፍ ቅዱስ ማንበብ እየፈለጋችሁ ስታነቡ ግን በጣም የሚጫጫናችሁ ሰዎች እስኪ 77 ቁጥር ጻፉልን። እንደ ኦርቶዶክሳውያን ሆናችሁ ሚስጥሩን ልንገርህ፣ አንተ ካላወቀው መጽሐፍ ቅዱስን የአምላክን የእግዚአብሔርን ቃል ማንበብ እፈልጋለሁ፣ ሳነብ ግን ይደክመኛል፣ ያዛጋኛል፣ ያንጠራራኛል፣ እንቅልፍ ይለኛል ብላችሁ የምትሉ 77 ቁጥር ሲጻፉ ካላችሁ 500 ሰው አለ። 77 ቁጥር ሲጻፉ ካላችሁ እሺ። ኦርቶዶክሳዊ ነው እንደም ኤርሚያስ ተፈራ ተባረክ። ላይፍ ኢዝ ጋድ ተገኝ ያላችሁ እግዚአብሔር ይባርካችሁ። ኦኬ እግዚአብሔር ይባርካችሁ። እሱን እንደዚህ የሚያደርገው ማን እንደሆነ ልንገራችሁ። ማንም አይደለም፣ የእግዚአብሔርም የሰው ልጆችም ጠላት የሆነ ዲያብሎስ ነው እንደዛ የሚያደርገው። ፍቅር እስከ መቃብር ይሁን ትልልቅ ጋዜጦች፣ የተለያዩ ሌሎች መጽሐፍቶች፣ የፊክሽን መጽሐፍቶች፣ ስለ ፖለቲካ የሚያወሩ የተለያየ ነገር ሳይንቲፊክ ነገር የሚያወሩ መጽሐፍቶችን አንስተን ደጋግመ ብታነብ እንቅልፍ አይመጣም። ቼክ አድርጉት ወንድሞቼ፣ ቼክ አድርጉት። ቤታችሁ ውስጥ ከመጽሐፍ ቅዱስ ውጪ ያለውን መጽሐፍ እስኪ አንስታችሁ ማንበብ ጀምሩ። ያ እንቅልፍ፣ ያ ድካም፣ ያ ማንጠራራት ምናምን ነገር አይኖርም። ቼክ አድርጉት ወንድሞቼ እናቶቼ። ተገኝዬ ቼክ አድርገው። በእውነት ላይፍ ኢዝ ጉድ። ካናዳ ነው ያለው አውቃለሁ። ቼክ አድርጉት ወንድሜ ኤርሚ፣ ቼክ አድርጉት። አሁን ልክ መጽሐፍ ቅዱስን ስታነቡ የሚሰማችሁ ድካምና የሚሰማችሁ ዝለት፣ የሚሰማችሁ እንቅልፍ፣ የሚሰማችሁ የተለያየ ድንዛዜ ሌላ መጽሐፍ ስታነሳ ይጠፋል። እዛው ጋር ቼክ አድርገው። መጽሐፍ ቅዱስን ቁጭ አድርገውና ችግር የለውም። መጽሐፍ ቅዱስን ቁጭ አድርገውና ሌሎች መጽሐፍት ሲያንሳ እንቅልፍ አይመጣም። ድካም ከሌላ ይለቃል። ማንጠራራቱ ይተውሃል። የሚያዛጋህ ይሄዳል። እንቅልፍ ሁሉ ድራሹ ነው የሚጠፋው። ኦኬ ልክ እንደዛ ሲሆን ተመለስና ያንን መጽሐፍ ቁጭ አድርገውና መጽሐፍ ቅዱስን አንሳ። መጽሐፍ ቅዱስን ስታነሳ እያነበብከው እንቅልፍ ይመጣል። እንዲህ ቼክ አድርጉ። ሁለት መጽሐፍ ስራችሁ ያዙና ከመጽሐፍ ቅዱስ ውጭ ሌላ መጽሐፍ ያዙና ቼክ አድርጉ። አሁን ምንድነው መጠየቅ ያለብህ ታዲያ? ለምንድነው መጽሐፍ ቅዱስን ሳነሳ እንቅልፍ የሚመጣው ብለህ አንተው ለአንተው ጥያቄ ጠይቅ። ላይፍ ኢዝ ጉድ ኤርሚ ወንድሜ ተገን፣ አንተው ለአንተው። ሌሎች ኦርቶዶክሳውያንም ካላችሁ ያልጻፋችሁ ከገስቱም ውጭ ያላችሁ ከዚህ 500 ሰው ውጭ በውጭ ሆናችሁ የምትሰሙ ቼክ አድርጉ። ሁለት መጽሐፍ ያዙና ለምንድነው ታዲያ ይሄንኛው መጽሐፍ ሳነብ እንቅልፍ የሚመጣው ብለህ ካልክ አሁን ግልጽ ሆኖ እነግርሃለሁ። ዲያብሎስ መጽሐፍ ቅዱስን እንድታነብ አይፈልግም። ለምን አይፈልግም? ኤርሚያስ ምንድነው? እኔ መጽሐፍ ቅዱስ ባመጣ ምን ማመጣው ነገር ባነብ ምን ማመጣው ነገር አለና ብለህ ብትለኝ ነው የምታመጣው ነገር አለ መጽሐፍ ቅዱስ ካነበብክ። ለምን? የአምላክን የእግዚአብሔርን ቃል ልታውቅ ነዋ። እና ታዲያ ባቅ ምንድነው ኤርሚያስ ክፋቱ ብለህ ካልከኝ እኔ ጋር አይደለም ክፋት ብዬ ነው አለ። እና ሰይጣን ምንድነው የሚጎዳው ብለህ ካልከኝ ካወቀ የአምላክን ቃል በሰይጣን ላይ ልታምጽ ነው። ስለዚህ እንዳታምጽ፣ ከእቅፉ እንዳትወጣ፣ ከመረቡ እንዳትወጣ፣ ከመንግስቱ እንዳትወጣ ብርሃን የሆነውን የእግዚአብሔርን ቃል ይዘጋብሃል ማለት በዛው በጨለማ ውስጥ ተደናቁረን ተጨበናብሰን እንድንኖር ማለት ነው። መጽሐፍ ቅዱስ እስካነበብክ በነፍስህና በመንፈስህ ብርሃን ሊበራልን ነው። ብርሃን ሊበራልህ መጽሐፍ ቅዱስ ካነበብክ። መጽሐፍ ቅዱስ ሰው ማንበብ ከጀመረ እግዚአብሔር ሰውን እንዴት እንደፈጠረው፣ እግዚአብሔር ሰውን እንዴት እንደሚወደው፣ እንዴት እንዳከበረው አንተን፣ አንቺን፣ እኔን ማለት ነው። በክርስቶስ ኢየሱስ ደግሞ ሰይጣን እንዴት ድል እንደተነሳ፣ እንዴት እንደተሸነፈ፣ መንግስቱ እንዴት እንደፈረሰበት፣
የሰው ልጆች ከሰይጣን መንግስት ውስጥ የሚወጡበት መንገድ፣ በር፣ እውነት፣ ህይወት እንዴት እንደተዘረጋ መጽሐፍ ቅዱስ ይነግራል። እሱን ካወቅ በሰይጣን ላይ ልታምጽበት ነው ማለት ነው። ስለዚህ እንደሚያደርገው በመናፍስቱ በክፉ በሰይጣን ማህበር ውስጥ የሚመደብልህ ክፉ የመናፍስት ኃይላት አለ እና አንዳንዶች እንኳን እንደው ተላልፈው እንኳን ቢያነቡት እንዳይገባቸው ግርድ ያደርግባቸዋል። እያነበቡት አማርኛ እኮ ነው እያነበቡት በኦሮምኛ አፉን የፈታው በኦሮምኛ ነው። መጽሐፉ በኦሮምኛ ተተርጉሞለታል። አንብቦት የራሱ ቋንቋ ኦሮምኛ አይገባኝም ይልሃል። እንዴት ነው የማይገባህ? እንዴት ነው የማይገባህ? ፖለቲካ ላይ ስትናገርበት የምትውለውን በተቀረው በሶሻል ማህበራዊ ህይወት ውስጥ ስትነጋገርበት የምትውለውን የአፍ መፍቻ ቋንቋ ኦሮምኛ እንዴት ነው የማይገባህ? ታዲያ በምን ቋንቋ ይጻፍልህ? በምን ቋንቋ ይተርጎም? በትግርኛ ቋንቋ ተተርጎሞለት ምንም እኮ አይገባኝም ኤርሚያስ ብሎ ይላል። እንዴት ነው የማይገባህ? እንዴት ነው የማይገባው? ዝም ብለህ በጋዱ ካየው እንዴት ነው የማይገባህ? የራሱ ቋንቋ አይገባም እንዴ? ይገባሃል። ለምንድን ነው እንዳይገባህ አልገባኝም ብለህ ያልከው? እንዳይገባህ ያደረገ ማን ነው? የሰው ልጆችም የእግዚአብሔርም ጠላት የሆነ ዲያብሎስ ነው። ታዲያ ምን ይሻላል? በቃ ዝም ብለህ በእግዚአብሔር ፊት ጸለይ፣ እግዚአብሔርን እውነቱን ግለጥልህ ብለህ መጽሐፍ ቅዱስን ማንበብ ብቻ ነው። በስጋ በጣም ደክሞ ከሆነ ተኛ። ስራ ሰርተህ መጥተህ መጽሐፍ ቅዱስ አታንብብ፣ ተኛ። ሻወር መውሰድ ካለብህ ሻወር ውሰድ፣ መጽሐፉን ዝጋው፣ ቁጭ አድርግ መጽሐፍ ቅዱስን። ሻወር ውሰድ፣ ሰውነትን ታጠብ። ስፖርት መስራት ካለብህ ስራ፣ ጂምናስቲክ። ሩጫ መሮጥ ካለብህ ሩጫ፣ ወክ ማር ካለብህ ወክ አድርግ። ቡና መጠጣት ካለብህ ጠጣ። ቁጭ ቶ መጽሐፍ ቅዱሱን ለጊዜው ቶ። ስጋ የጠየቀህን ነገር በመጀመሪያ አድርግ። መተኛት ካለብህ ተኛ፣ መብላት ካለብህ ብላ፣ መጠጣት ካለብህ ጠጣ፣ ማረፍ ካለብህ ትንሽ ረፍ። ከዛስ በቃ አሁን ማንበብ እችላለሁ ብለህ ስትል አንብብ። የስጋ ድካምም ሊሆን ይችላል አንዳንዴ እንዳታነብ የሚያደርግህ ማለት ነው። ግን በልተህ ጠጥተህ አርፈህ ታጥበህ ሁሉ ነገር አድርገህ ቡናም ጠጥተህ መጽሐፍ ቅዱስን አንስተህ ስታነብ እንቅልፍ ይልህ ከሆነ እንደ ቅድም ተኝተህ እኮ ነበር። ቅድም ተኝተህ ናፕ ወስደህ ወይ ተኝተህ የተነሳው የሚያንጠራራ ከሆነ የሰውነት ድካም አይደለም። ኦልሬዲ ኤክሰርሳይዝ ሰርተሃል ወይ ከስራ ደግመህ ሻወሩ መተህ ወስደሃል። ሻወር ስንወስድ በጣም ሪፍሬሽ እናደርጋለን አይደል? እና በዘመኔ ያየሁትን ልንገራችሁ። የሰው ልጅ መጽሐፍ ቅዱስ አንብብ ተብሎ ነው እየተለመነ ያለው። ወንድሞቼ እናቶቼ፣ ፕሊዝ 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 ስለፈጠረን አምላክ ስለ እግዚአብሔር ብላችሁ ሰዎች አትጥፉ። በህይወት እያለህ እኮ ጠፍተሃል። መጽሐፍ ቅዱስን እኮ አታነብም ወንድሜ። በህይወት እያለ መኪና እየነዳህ ስራ እየሰራ ብርህን እየሰበሰብክ የፈጠረህን አምላክ የእግዚአብሔርን ቃል አንብብ ተብለህ እንደ ህፃን ልጅ ትለመናለህ። ህፃን ልጅ ገና በህፃንነት እኛ ህፃናት ልጆች ስለነበሩኝ እናታቸው ገንፎም ሰርታላቸው የሚበላ ብቻ ፖሬጅም የተለያየ ነገር ሰርታላቸው እነሱ ለማጉረስ ብሉ አትብሉ በጭብጨባ በእልልታ በሆታ በቃ ምንም ሊያስጨፍሩን ምንም ማለት አልቀሩም። እንዲበሉ የእነሱን አቴንሽን ለመውሰድ ብለን ያለ በስጋም በነፍስም የሞተ ማለት ነው። ይሄ ነው አንዱ የምታየው ማለት ነው። የታረደ ከብት ይመስል እዚህ ያንቋርርልሃል ማለት ነው። አሁን ይሄ ሰውዬ መንግስቱ ኃይለማርያም እንዳሉት መቀመጫውን ራሱ በሳንጃ ብትወጋው አይነቃም። እንኳን ከመንፈሳዊ ዓለም አይደለም ከስጋም ራሱ የሚነቃ አይመስለኝ። አሁን አየህ ስለ መጽሐፍ ቅዱስ ሳወራ አጋንንት ያረፈበት ሰው ስለሆነ መጣና ዲስትራክት ለማድረግ ለአምላክ ቃል ክብር የለውም፣ ግን ትልቅ የመስቀል አንገቱ ላይ አድርጓል። ደግሞ ያው የመድኃኒዓለም ብለው የሚሉት ፎቶአቸውን ደግሞ ለጥፎልሃል። ምን ማለት ነው? አሁን አታውራ እንደዚህ አይነት ሚስጥር አታውጣ ነው። እውነቴን ብዬ ማለት አሁን ይሄ ምርጥ የቁርጥ ቀን የተዋህዶ ልጅ ይባላል። አሁን ይሄ ማለት ነው። ይሄ ነፍሱም እንደዚህ ውስጡ እያለች ነው። ነፍሱ በስጋውም እዚህ ይደላል።
የደጋ ከርከሮ ይመስል ማለት ነው። እና ያለ ከቻለ አሁን አየህ ሰይጣን ከቻለ በሰውየው በኩል ማለት ነው ምን እያለና ዝም በል ዝጋ ሐሳብ ቀይር። ለምን ነው ሚስጥሩን የምትነግራቸው? ለህዝብ ሚስጥርን አትናገር። በመንግስቴ ውስጥ እንዲኖሩ ብዙዎች እፈልጋለሁና አትንገር ነው የእውነት ነብይ የምላቸው። አሁን ይሄ ሰው አጋንንት አለበት። እመኑኝ ያልካችሁ የእግዚአብሔር መንፈስ ምስክሬ ነው፣ አጋንንት አለበት። ሰው መጽሐፍ ቅዱስን የአምላክን የእግዚአብሔርን ቃል አንብብ ተብሎ ሲባል ካንኮራፋ ገስት ልኮ ዲስትራክት ለማድረግ ማለት ነው። እና ሐሳቡን አንስተውም። ግን ወንድሞች እና እህቶች የምነግራችሁ መጽሐፍ ቅዱስ አንብቡ። ኦርቶዶክስ አሳተመች መጽሐፍ ቅዱስ ብለ ጉራህና ተቸርቸር አሳተማ። ግን እናንተ ግን አታነቡትም። ኦርቶዶክስ አሳተመው ምን እንደማለት እንደሆነ እንገርህ። በኳሱ ዓለም እንደዚህ ብለው ሲሉ ሰምቻለሁ። ኳስ እንግሊዝ ሀገር ተወለደ፣ ብራዚል አደገ፣ አፍሪካ ሞተ ይላሉ። እውነት ነው። በተለይ እኛ ሀገር ሞታለች። ስርዓተ ቀብሯ ኢትዮጵያ ላይ ተከናወነ። ምክንያቱም ሱዳን እኮ መጥቶ 9 አስገብቶብን እኮ ነው የሚሄደው። ግብጾችማ ይቀልዱብሃል።